በሌሎች ነቢያት የተመሰከረለት ነው። ዲቤቱ እሱ እግዚአብሔር ነው እስልምና ውስጥ ያለው ወይስ አይደለም ነው። በቃ እዚህ ጋር አለቀ። የእኔ አምላክ አንተ እንደምታመልከው እንደ ክርስቲያኖች አምላክ አይደለም ማለት ነው። በቃ ኢንዱ ነው፣ እዚህ ጋር ነው፣ አለቀ። በቃ 4 ነጥብ፣ ኬዝ ክሎዝድ ማለት ነው። ምክንያቱም ዲቤቱ አንድ አይነት አምላክ ነው የምናመልከው ወይስ አይደለም ነው። በቃ ዲቤቱ አይደለም ካለ በቃ ተዘጋ ማለት ነው። ምንም የእስልምና አምላክ የትኛውም በብሉይ ኪዳን የነበሩ ነቢያቶች ያልመሰከሩለትና ያላወሩለት በራሱ በመሐመድ የአእምሮ የተፈጠረ የመጣ የተገኘ ነው ማለት ነው። አለቀ። ይሄንን ኮንፊርም የሚያደርገው እና ክርክሩ በቃ አለቀ። ከዚህ በኋላ ያለው ክርክር ጉንጭ ማልፋት ነው እንጂ ኦልሬዲ በቃ ኬዝ ክሎዝድ። እሱ በነቢያት የተመሰከረለት አምላክ አይደለም ያለው። ማን? በሙስሊሞች ዘንድ ያለው አላህ የተባለው ፈጣሪ ማለት ነው። ስለዚህ ከነቢያት አስተምሮ ጋር አትገናኝም ማለት ነው። የአንተ ጅግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት እኛም እናመሰግናለን እያልን ያለነው ለዘመናት ይሄ ነው። መሐመድ በአእምሮ ውስጥ የፈጠረው አምላክ ነው እንጂ መሐመድ በየትኛውም ነቢያት የተመሰከረለት የተነገረለት መልእክተኞችንም የላከ አላህ የለም። ስለዚህ የምታመልኩት አምላክ በየትኛውም ነቢያት የተሰበከም የተነገረ አይደለም ነው እና ያው እግዚአብሔር በአንድም በሌላም ይናገራል። የሚገርም ጊዜ ነበረው። ሌላው እያየው የነበረ 1-2 ሰዎችን ለማየት ሞክሬ ነበርና እስልምናን ተቀበሉ ብሎ የተቆራረጡ ቪዲዮዎችን የተቆራረጠ ቪዲዮውን ነው ያየሁትና ሁለቱም ሰዎች ዝም ብዬ ክሮስ ቼክ ማድረግ ፈለግኩና ዝም ብዬ ክሮስ ቼክ አደረኩኝ። ሁለቱም በሚገርም ነገር ሙስሊም የነበሩ ልጆች ናቸው። እሱንም በመረጃ ማሳየት ይችላል። ኢቨን አንደኛው ሙስሊም ሚስት ያለው አብሮ እስልምናን ማለት በቃ በእስልምና ቋንቋ አላህ ላንተ ሰጥቶኛል ምናምን የሚሉ ነገሮችን እየተቀበለ በቃ በኖርማል የእስልምናን ህይወት ይኖር የነበረ ሰው ነው። ትናንትና አንዱ ገብቶ ሻሃዳ ከዲቤቱ በኋላ ተቀበለ ሲሉን የነበረው ማለት ነው። እንደዚህ አይነት ነው ከእስልምና የምንረዳው ነገር ምንድነው? ካልዋሸ ፖለቲካ ካልሰራ ሰርቫይቭ ማድረግ የሚችል እምነት አይደለም። በቃ ሊኖርበትና ሊሄድበት የሚችልበት መንገድ ይሄ ነው። ወይ ፖለቲካ መስራት አለበት፣ ኦኬ፣ መንግስትን ከመንግስት ጋር በቃ ፖለቲካ መሆን አለበት። አሊያ ደግሞ መዋሸት መቻል አለበት። ብቻውን ግን ሊቆምና ሊጸና የሚችል ጉዳይ ግን አይደለም። ይሄንን የምትረዱት ማለት ነው። ምናልባት በዚህ በቅንነት ያላችሁ ሰዎች ካላችሁ በፍጹም የነቢያት አምላክ፣ የሙሴ አምላክ፣ የአብርሃም አምላክ፣ የዳዊት አምላክ መሐመድን አያውቀውም። መሐመድ እነኝን ነቢያቶች አላከም። አላህ መልእክተኛ አላህ እነኝን ነቢያቶች አላከም በፍጹም ማለት ነው። በፍጹም እና በደንብ እንድታዩት ያክል ነው። በቃ ይሄው ነው ትምህርቱ። የትናንትናው ዲቤት ይሄ ነው። በቃ አለቀ። በአንድ ቃል ዘግቶታል። አይደለም ካለ በቃ ኬዝ ክሎዝድ ነው ማለት ነው። የእስራኤል አምላክ የምናውቀው የያዕቆብ፣ የአብርሃም፣ የይስሐቅ አምላክ መሐመድን አላከው። ሁለተኛው ፖይንት ከአጋንንት ጋር ያላቸውን ግንኙነት አይታችኋልና እስልምና ውስጥ እንግዲህ አጋንንት አንዱ በጣም ትልቅ ክብር የሚሰጠው ቦታ እንደሆነ ያየ ነው። ኦፍ ኮርስ ድሮም ይታወቃል። ግን በዲቤት ላይ ልከራከር እችላለሁ እያለ ሲያወራ ሰማላችሁ። ኦኬ፣ አጋንንት አሁንም ድረስ ኖርማል ናቸው፣ ሌጋል ናቸው ነው። በእኛ መካከል ግን ልዩነት አለ። በክርስትናና በተጣሉ መናፍስቶች መካከል ልዩነት አለ። በሰይጣን መካከል ልዩነት አለ። በቃ የወደቁ ከእግዚአብሔር ሐሳብ የወደቁ የትኞቹም መላእክቶች የጌታ አገልጋዮች አይደሉም፣ ሊሆኑም አይችሉም። እና ይሄው ነው ያየነው ነገር። ወንድምነት ግን እሱ ጉዳይ ላይ ሁለቱም ተፈቃቅደው ቢያወሩ የሁለቱንም ሃይማኖት አንድ ጥሩ ቃል ይገልጣል። አመድ በዱቄት ይስቃል የሚባለውን የሚሆን ምክንያቱም በአጋንንት ጉዳይ ሁለቱም ቤተሰብ ናቸው፣ ሁለቱም አምላኪዎች ናቸው። ኦርቶዶክስም አጋንንትን ኦፊሻሊ ታቦት ቀርጻ ታመልከዋለች። ኦፊሻሊ ወንድሞች ናቶች። እኔ ለዚህ ነው በዚህ ቤተክርስቲያን ውስጥ ማለፌን
በቃ አንዱ ከምረግምበት ነገር አንዱ ማለት ነው። እንዴት እነዚህ ሁሉ ሊቃውንት እያሉ ለሰይጣን አሁን ኦርቶዶክስ ሰይጣን ማለት ማን እንደሆነ በደንብ ፈትፍተው ሊያስተምሩ የሚችሉ በጣም ብዙ ሰዎች ያሉባት ቤተክርስቲያናት የእውነት ለመናገር ማለት ነው። ዲና የማላደርገው ግን በዚቹ ቤተክርስቲያን ውስጥ አጋንንት የአየር ላይ ጋኔን 60 ክንድ ያለው በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ተጠምቆ ሰሜን ሸዋ ደነባ ወረዳ አልባሳ ገብርኤል 15 ኪሎ ሜትር በኮምቦልቻ 5 ኪሎ ሜትር ገዳም ሰርተውለት አሳይተናል። ወንድምነት አሁን እፎ ይህንን ይጠቅስበታል። ያ ሙስሊሙ ከኛ ነው ያገኘው ይህንን መረጃ እዚህ ሶሻል ሚዲያ ላይ ስንናገር ማለት ነው። ስለዚህ በእስልምና ሃይማኖት ጂኒዎች፣ አጋንንቶች መስጊድ ተሰርቶላቸው ስያሜ አለ። ኦኬ። የኢትዮጵያ ኦርቶዶክስም ህዳር 29 ቀን የባለወልድ ዕለት በድርብ ዲያብሎስ መጥቆራ የአየር ላይ ጋኔን ፈረጉ አባቱ የተባለ ታቦት ሕግ ቀርጻ ድርሳን ጽፋለት ቦታው ድረስ ታውቃለህ ወንድምነት ሰው አስልኬ እንዳረጋገጥኩ ማለት ነው። እኔ እናንተ የምናውቀው ሰው ማለት ነው። እና አሁን ከእፎይ ጋር ምን ብሎ ነው አሁን እፎይ በአጋንንት ጉዳይ ቢል ያንን ይመዝበታል። ስለዚህ በአጋንንት ጉዳይ ኦርቶዶክስ ከሙስሊም ጋር ልነጋገር ብሎ ቢል አመድ በዱቄት እንደምስቅ ወይ ደግሞ ዱቄት አመድ ላይ እንደምስቅ አንቺ አመዳ ብላ እንደምትስቅ ማለት ነው። ያቺም ደግሞ አንቺም እኮ እንደኔ ነጭ ነሽ አመዳም ነሽ ብሎ እንደማለት ማለት ነው። እና ኦኬ አንድ ናቸው ለማለት ነው። ወንድምነት የምትለው ካለ ማለት ይችላል። ልክ ነው። ያው ለዚህ እኮ ነው መታደስ አለባት የምንለው። ለዚህ ግን ያው በክርስትና ሰርክል ውስጥ ስላሉ በዘመናት መካከል እንደዚህ አግበስብሳ የያዘቻቸው ትምህርቶች እንደዚህ ወደ ኋላ ይጎትታታል አይደል? አሁን በትክክል ትላንት ይህንን ጉዳይ ቢያነሳበትና በስርዓት መሞገት ቢችል ኖሮ የአጋንንት ጉዳይ ጸድቆ ይወጣ ነበር። ኦኬ። ግን ከአጋንንት ጋር በተያያዘ አማኞች ያላቸው ህብረት መጽሐፍ ቅዱስ ውስጥ አለው ይብንል የለም። በእግዚአብሔር ቃል ውስጥ በሁለቱ መካከል ጠላትነት አለ አይደለ? ምንም ከእግራችን በታች የሆነ የምንረግጠው የተጣለ ነው። የተለየ ክብር ቦታ የሚሰጠው ጉዳይ አይደለም የአጋንንት ትምህርትና እንዳልከው እዛ ቤት ግን ያው መታደስና መለወጥ መቀየር ያለባቸው ብዙ ትምህርቶች አሉ የምንለው ለዛ ነው። እየሞገትንም ያለነውበት ጉዳይ ለዛ ነው። እና ይህንን እኮ ርዕስ አዘጋጅቼ ገብቼ አንድ የመጣ ሰው የለም። ያበደ ርዕስ ኧረ ኤርሚ ሲያምር ደግሞ አንድ የመጣ የለም። አንድ ሙስሊም አንድ ኦርቶዶክስ በስተት የገባ የለም። ሰይጣን እኛ ጴንጤው ቤት እንረግጥልሃለን የእግዚአብሔር ልጅ ጌታ ኢየሱስ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሎ ስላለ እንረግጥልሃለን። እኛ ጋር መተህ ታቦት ቀርጻ አንሰግድለትም። በኦርቶዶክስ ታቦት ተቀርጾ ይሰገድለታል። ኦፊሻሊ ወንድሞች እናቶች ቪዲዮ መክፈት እንችላለን። ገድል ተጽፎ በሙስሊሞችስ ጂኒ አጋንንት እህቶችና ወንድሞች አሉን ኢቭን እንጋባለን ሁሉ ጭምር ብለዋል። ስለዚህ አሁን ሙስሊምና ኦርቶዶክስ በአጋንንት ጉዳይ ሙድ እንያያዝ ካልተባላችሁ በስተቀር ሁለታችሁም አጋንንት አምላኪ ናችሁ። ሁለታችሁ አጋንንትን ቤተሰብ ናችሁ። እና እኔ በጣም የሚነደኝ አልኩ ጠረጴዛ የሚያስደበድበኝ ሁሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ተብዬ መጠራቴንና በዛች ቤተክርስቲያን ውስጥ መቀደሴንም ረግሜዋለሁ። በእውነት ያን ጊዜ ያን ዘመን እንዲህ አይነት ኮተት ተሸክሞ ለተሐድሶ እባክሽ ታደሽ ይበለው ሲሏት ልጆቿን አልታደስ ብላ ልጆቿን እያሽከረጠረች የምትጥል ማለት ነው። መታደስ እኮ ማለት እንዲህ አይነት ዝባዝንኬ ያውን ባለፈው ያሳየናቸው ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል እኮ ብለው ያሉት እኔ 10 ዓመት ከጮኩ በኋላ ነው። ጥራት እንደጎደላቸው እኔ ተወልጄ አድጌ ወንድሞቼ ተወልደው አድገው በእኔ ዘመን ነው መጽሐፍ ጥራት ይጎላቸዋል ብለህ ለመጀመሪያ ጊዜ ከኒቂያ ጉባኤ በኋላ ለመጀመሪያ ጊዜ ትልቅ ጉባኤ ጥሪ ያደረገችው ለምን ምክንያት? ዲያብሎስን አንግሳ በቤቷ ያስቀመጠች ቤተክርስቲያን ነች ኦርቶዶክስ። አሳይተናል። የወንድምነት የምታውቀው ነው። ስለዚህ እርስ በርስ ሙድ እንያያዝ ካልተባሉ በስተቀር ከእስልምናና ከኦርቶዶክስ መጥቶ ግን በዚህ ጉዳይ ላይ የሚያወራ ካለ ከኛ ጋር ነው ማውራት ያለበት። ዲያብሎስ
ሰይጣን የተባለው በኦርቶዶክስ ቤተክርስቲያን ነግሷል። ህዳር 29 ቀን ሁሌ ይነግሳል። በአመት 2 ጊዜ ይመስለኛል። አሁን በየወሩ ግን ይታሰባል። ስንክሳር ላይ ገና አልጻፉትም። የአሁኑ ስንክሳር ላይ እያየሁት ነው። ሙሉን አላነበብኩትም። ኦኬ ገና ወደ ስንክሳር ያልገቡ ግን በጣም ብዙ አሉ። አይ ቲንክ በደንብ ሙሉን አላነበብኩትም። ስንክሳሩ አለኝ። በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት ነው ሰይጣኑ ተጠምቆ ክርስትና የተቀበለው እና ይሄንን ኦርቶዶክስ አንገታቸውን ደፍተው ለዘመናት ቀና ብለው የማያዩበት የዘላለም ውርደታቸው ነው። አንድ ሰው በዚህ ጉዳይ ላይ ቤት ከፍቶ የተናገረ የለም። እኛ ጋር መጥቶ የተከራከረ የለም። ምክንያቱስ መጽሐፉንም ቪዲዮውንም ሰው ልኬም ጭምር ነው ያረጋጋጥኩት እና ይህንንም አድርገን ማንም የመጣ የለም። ማንም ይሄ ነው ብለን የምንለው ወንድምነህ ካልጨረስክ መጨረስ ትችላለህ። ህይወትዬ እንኳን ደህና መጣሽ። እንኳን ደህና ቆይልኝ። እድምዬ እንዴት ነህ? ደህና ነን ጌታ ይመስገን አለሁ። እግዚአብሔር ይመስገን። አይ አንድ ክስ ላይ የተቀመጠው WOTC የሚለው ሰው ኤድሜ አትቅጠፍ እያልህ ነው እና ምን እንደቀጠፍክ መጠየቅ እዚሁ ሆኖ አላየሁትም ነበር። ያ እሺ WOTC እሺ ኦርቶዶክስ ወንድምነህ እሺ ቴንክ ዩ እህትዬ አላየሁትም ነበር። ተባረኪ። እሺ ምንድነው ቅጥፈቱ? አይ የዚህ የገድላትን የምናምን ጉዳይ እኔ ከለፈለፍኩ በኋላ ነው 10 ዓመት እንደዚህ የሆነው ምናምን ስትል በቃ ወይም ታሪክን በደንብ አላነበብክም ማለት ነው እንጂ ቦሩ ሜዳ ጉባኤን ታስታውሳለህ። በጸጋ በቅባትና በተዋሕዶ መካከል በነበረው ክርክር ምን ተብሎ እንደተነገረ ምን እንደተወሰነ ወይ ምን እንደተባለ ምን ተብለው ምን ያመጡት መረጃ ምን ሆኖ እንዳፈሩ ምን አይነት ምን እንዳወራሁ እንኳን አላወቅም። ጉባኤያት እንደሚያገለግሉ ምን እንዳወራሁ እንኳን አላወቅም። አየህ ለመጻፍ ቸኮልክ። የቦሩ ሜዳን ጉባኤ በደንብ ነው የማውቀው። አየህ እኔ ምን እንደተናገርኩ እንኳን ራሱ አልሰማሁም ማለት ነው። ኤርሚ ሰምቻለሁ። እሺ የኔ ቅጥፈት ምን ነበረ? በጣም ጥሩ። ኦኬ የገድላትን የምናምን ጉዳይ አንዳንድ ነገሮች መስተካከል አለባቸው የተባለን የ10 ዓመት ከደከምኩ በኋላ ነው አልክ። ሲጀመር ከቦሩ ሜዳ ጉባኤ ጋር ምን አገናኘው ታዲያ? ኦኬ ልመጣልህ ነው። ሲጀመር በኢትዮጵያ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት ለሃይማኖት አስረጅ ሆነው እንደማይገቡ ታውቃለህ። ይሄ ደግሞ በተደጋጋሚ ተነግሯል። አሁንም ያነሳውን ኢሹ እሱ ደግሞ የተነገረው አሁን አንተ ስላልክ ምናምን ሳይሆን በጣም ከቀድሞ ጀምሮ የተነገረ። ከመቼ ጀምሮ? ቦሩ ሜዳ የተከስከው የቦሩ ሜዳን እስኪ በለው። እኔ ፊት ቦሩ ሜዳ ምድር የተባለው እኮ ምንድን ነው በለው። የጸጋ ተወያዩ ሶስት ልደት ብዬ አምናለሁ አለ። ስጋው ቃል ቅድመ ዓለም ከዚያ ድህረ ዓለም ካብ በማህፀን ከዚያ ከመቤታችን ተወልዷል አለ። ማስረጃ አምጣ አሉት። ከዚያ የደብረ ብርሃን ታምረ ማርያም ላይ አለ አለ። ምንድን ነው የተባለው? ቤተክርስቲያን ከምታስተምርበት ከአራቱ ጉባኤያት አጠነው ወይ ታምር የምትጠቅስ ነው የተባለው አይደለ? እሺ ከኔ ቅጥፈት ካልከው ከኔ ንግግር ጋር ስለዚህ እንዴት ጉዳዮችን አምጥተህ ቤተክርስቲያን ሜጀር አታርጋት። ከሆነ ቦታ ከኔ ንግግር ጋር ምን አገናኘው? ቅጥፈት ነው ብለህ ያልከው። ቆይ ኦኬ አንደኛ በኦርቶዶክሳውያንና በኦርቶዶክሳውያን መካከል የተደረገ ነው የቦሩ ሜዳ ማለት ነው። በኦርቶዶክሳውያን መካከል ማለት አይቻልም። ቅባቶች የማን ናቸው? that's fine already ቅባትና ካራ ተዋህዶች እነማን ናቸው? መርጦ ለማርያም ዲማ ጊዮርጊስ ምናምን አካባቢ ላይ ያሉት ዋሻ የእነማን ናቸው? ቅባት አይደሉ እንዴ? ያ በለው ናቸው። ኦርቶዶክስ አይደሉም። ኦኬ መርጦ ለማርያም የማን ነው? የኦርቶዶክስ ተዋህዶ። ዲማ ጊዮርጊስስ? የኦርቶዶክስ ተዋህዶ። ዋሸራስ? የኦርቶዶክስ ተዋህዶ። እሺ በእነዚህና በሌሎችም ገዳማት ውስጥ ቅባቶችና ጸጋዎች አሉ። ግሬት እሱ ነው። አንተ ባለፈው ምንትና ማነው ዳጊ ደጋግሞ ሲያነሳው እየሰማሁት ነበርና ቅባቶች አሉ የሉ? ያ እኮ ልነግርህ ነው። እሺ ያ
ሌጋሊ እና አሁን ለምሳሌ ለኮምፓሪዥን እንዲመቼ ብዬ ነው ኤርሚ ሌጋሊ ቅባት ነህ እንደ ኦርቶዶክስ ትቆጠራለህ የተባለ አንድም ቅባት እኔ እንደ ኦርቶዶክስ ትቆጠራለህ ወደ ቅባቶች እኮ ኦርቶዶክስ ናቸው ስላልከኝ እኮ ነው። ኤርሚ ጎጃም ውስጥ እና ጎንደር ውስጥ ቅባቶች አሉ የሉ በገዳማት ኤርሚ ሌጋሊ ልነግርህ ነው። ሌጋሊ በደንብ ስማኛ እንዴ የኢትዮጵያ ቤተክርስቲያን እናንተ የኦርቶዶክስ ሴክት ናችሁ ተብሎ የተቀመጠ ቅባት የሚሆን ጸጋ የለም። እኔ የኦርቶዶክስ ተደብቆ የሚያጭበረብር ምናምን ካለ ቅባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ውስጥ አሉ የሉም? ጎንደር ውስጥ አሉ የሉም? የሉም ማለት ሌጋሊ ፖዝ አድርግልኝ። ሌጋሊ ኢሌጋሊ አትበለኝ። ፖዝ አድርገው ኮሜንት እንደ መጽሐፍ መቼ ቀላል ምስሉ የመጣው ምን እንደምታነሳ እኮ ገብቶኛል። ፕሊዝ ቴንክ ዩ ፕሊዝ አንድ ሚኒት አድርገው። ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ አጣን። እስከ ዛሬ ድረስ ያነሳልንም የለም እንትንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገርም ነገር ያኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር ምን ተፈጠረ ብዬ ነው ጥቁር የምለብሰው ብያለሁ። ከዚያ በፊትም ይህንን አንስተህብኝ ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹመዋል። አሁንም ፓትሪያርክ አለ ጎጃም። ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክ ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎችን ከዛ ደውዬ አነጋግረን ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ይላል። ይሄንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራችኋለሁ ብሎ ፋንታውን ውጭ ከሌላ ጋር ተልኮ ሂዶ ነበር። ሰው ነው ያባረሩት። ምናልባት ወይዘሮ እጅጋየሁ ማለት በተሟላ ሁኔታ እንዲመልሱ ብዬ ነው። ግራ ስለገባኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አላት። በየቦታው ጳጳሳት፣ ሊቀ ጳጳሳት አሉ። የተቋሙ አደረጃጀት አለ። ፓትሪያርክ ግን አንድ ፓትሪያርክ ነው ያላት። ብፁዕ ወቅዱስ አቡነ ማትያስ ይባላሉ። እሱ ከሳቸው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትሪያርክ በፓትሪያርክ በሚል ስም አለ እያሉኝ ነው ማለት እኔ ገረመኝ እያልኩህ ነው። ትግራይ ያለው መንበረ ሰላማ እንኳን ሌላ ፓትሪያርክ አላደረገም። ባይዘወይ ፓትሪያርካችን አቡነ ማትያስ ናቸው። አልተነገረማ። አቡነ ሳዊሮስ ጳጳስ ነው የሾሙት፣ ፓትሪያርክ አልተሾመም። ትግራይ ጳጳስ ነው የሾሙት። 10 ጳጳሶች ተሾመዋል። ወደውም አይደለም፣ ፈተና በዝቶባቸው ነው። አቡነ ሳዊሮስም ፈተና በዝቶባቸው ነው እንዳይመረጡ እሳቸው የሚደረግ። ከዛ በፊትም በአቡነ አብርሃም ጋር ተወዳድረዋል። ሰምተ የለም እንዴና አቡነ ጴጥሮስ ሁሉ ሲሰድቧቸው ምንም የማያውቅ መሃይም እያሉ እንደ አልተፈተኑ። ፈተና ሲበዛብን ስለጎደል ነው ስላነስን ነው ብለው ያንን ቢያስተካክሉ ኃጢአት የለው። ግን ጎጃም ላይ ይኸውልህ ፓትሪያርክንም ላሳይ ይችላል። የጎጃም ፓትሪያርክ የቅባቱ ማለት ነው። ልበበሉ እኚህ ናቸው ፓትሪያርክ፣ ትልቁ ፓትሪያርክ ናቸው። እኛው ጳጳስ ናቸው። አሁንም ፓትሪያርክ ናቸው። አሁን ምን ተባለ? ቅባት እነሱ ቅባት ሃይማኖት ነው። ድሮ የለም ቅባት ሃይማኖት ነበር አይደለም እንዴ? ማለት መቼ ነው የሹመት? አሁን በአቡነ ማትያስ ጊዜ ያው ቅባት ነበረ። በነገስታቱ ዘመን፣ በአፄዎቹ ዘመን ሁሉ ጭምር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪኳን ካወቅ በድሮ ዘመን ሁሉ ነበር። አሁን ጎጃም ውስጥ ደብረ ወርቅ እና በተለያዩ ትልልቅ ገዳማት ውስጥ ሁሉ ጭምር ያሉ አገልጋዮች፣ የኦርቶዶክስ አገልጋዮች ቅባቶች ናቸው። እና አንተ የሉም ብለሃል። ወይዘሮ እጅጋየሁ ማለት የመሐሙድ አህመድ ባለቤት የነበሩ ናቸው። የኦርቶዶክስ እምነት ተከታይ ናቸው። ምን አልክ አሁን? አትቅጠፍ ብለህ ያልከው ይኸው ቅባት አለ አይደል? እኔ በጎጃም ውስጥ ማውራት ይችላለሁ። ትችላለህ። በጣም አሪፍ።
እዚህ ቪዲዮ ላይ ትልቁ ስህተት የትኛው መሰለ? ጋዜጠኛው በጣም ኢምፖርታንት ጥያቄ ጠይቋት ነበረ እትዬ እጅጋየሁ። አሁንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጎጃም ውስጥ ከአቡነ ማትያስ ውጪ ሌላ ፓትርያርክ አላት ሲል አዎ ማለት ነው ጥፋቷ የእትዬ እጅጋየሁ። አታውቀውማ። እኔም እየተከራከርኩ ያለሁት እሱን ነው። የኢትዮጵያ የምታውቀውን የተናገረችው እሷ አዎ አለ እኮ ብለው ጽሁፉ ይታያል ማተሙ አሰማኝ። እኔ የማውቀውን ታሪክ እኮ ነው እየነገርከኝ ያለው ይርሚ። እኔ እኮ ጉዳዩን ታሪኩን ባላውቀው የአካባቢው ልጅ ባልሆን እኮ እንደዚህ አይደለም። ቅባቶች አሉ የሉም ጎጃም ውስጥ? አንዴ ስማኝ። ታወራለህ ግን አሉ የሉም? አራውንድ ዘቦች ከምትዞር አሉ የሉም በለኝና ከዛ ታብራራ። እንዳወራ ፍቀድልኝና እኮ ታወራለህ። ስማኝ፣ ፖይንቴን ላድርግልህ። አድምጠኝ። በጣም ቀላል ኢዚ ኤርሚ፣ በጣም ቀላል። ቅባቶች አሉ ወይስ የሉም ነው እየጠየቀኝ። በቃ ሌጋሊ የሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅባት የሚባል ሌጋሊ የተፈቀደላት አካል የለም። በደንብ ስማኝ። አሁንም ደጋግሜ ልንገርህ። ቆይ ደብረ ወርቅ ያሉት ምንድን ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የሚተዳደሩት እኮ። ቅባቶች ናቸው? ቅባቶች አይደሉም? አይደሉም፣ ሌጋሊ አይደሉም። አሁን በደንብ ስማኝ። ምንድነው ሌጋሊ አይደሉም ማለት እኮ? እሱን የለም ነን ብለው የጳጳስ ሾሙ ብላ ታስጨርሰኝ እኮ ደስ ይለኝ ነበር። ቆይ እሱን ትጨርሳለህ። የኔ ቅጥፈት ምን ነበር? ከዚህ ታስጨርሰኝ በጣም ይገባ ነበር ምን እያልኩ እንደሆነ። ቆይ ጊዜ እንድትወስድ ኦኬ። የኔን ቅጥፈት ብለህ ቅድም የተናገርካት አልችታች ማለት ነው። ቅጥፈት ብለህ ያልከው የኔ ቅጥፈት ከቦሩ ሜዳ ጋር ጉባኤ ጋር አገናኝተዋል። እሺ ቦሩ ሜዳ ለምን ያገናኘው? ከቦሩ ሜዳ ጋር ኤርሚያስ ቅጥፈት ብሎ ያልከውን ምንድነው የቀጠፍኩት? መጀመሪያ የኔን ቅጥፈት በነጥብ አሳይና ከዛ ከቦሩ ሜዳ ጋር ታገናኘዋለህ ማለት ነው። ከዛ እንጨርሳለን። የኔ ቅጥፈት ምን ነበር? መጀመሪያ መጥቆራ የሚባል የአየር ላይ ጋኔን እንደምታመልኩ ስለተናገርኩ ነው አይደል ቅጥፈት ነው ያልከው? ኤርሚ ማውራት ይችላል። ስለምታቋርጠኝ ምን ላድርገው? እኔ በጣም ማቀን ታሪክ ነው እየነገርከኝ ያለው እና አወራ ከፈቀድክልኝ ላወራ፣ ካልፈቀድክልኝ ግን የሚዩት ላድርግ። እሺ ካወራ በጣም በቅንነት የኔን ቅጥፈት ንገረኝ በመጀመሪያ። ከዛ የቦሩ ሜዳ ላይ እንዴት እንዳገናኘው ከኔ ውሸት ብለህ ያልከው መጀመሪያ ውሸቴን አሳየኝ። ፈርስት እንግዲህ እንደ የእንትኑ ጉዳይ በተመለከተ ይሄ ያነሳውን ርዕሰ ጉዳይ በተመለከተ ከመጥቆርም አልከው ታቦትም አልከው ምናምን አልከው። እኔ እውነት ለመናገር አሁን በጣም እንደው ዛሬም ላይ ውይይቱ በጣም ገርሞኝ ስለነበር ነው ያልኩት እንጂ if you went ከአንድ ወር በኋላ we can debate በጉዳይም በተመለከተ የኔ ቅጥፈት ምንድነው? አሁን ልመጣልህ ወደ አንተ ፖይንት፣ ጠብቀኝ። ወደ አንተ ፖይንት አሁን ወደ አንተ ፖይንት ልመጣልህ። የኔ ፖይንት ምንድነው? ቤተ ክርስቲያን ሃይማኖቷ በታምራት ላይና በገድላት ላይ እየተመሰረተ አታድርጉት፣ እሱ ቅጥፈት ነው። በቃ መነሻ ፖይንት። ከዚህ የተለየ ነገር ካልኩ ለምሳሌ ምን ነበር ያልኩት? በጣም በቃ ሃይማኖቷ ኮተት አለባት ምናምን ዲፔንድስ ኦን የኦርቶዶክስ ሃይማኖት ዲፔንድስ ኦን ይሄ እንደውም እፎይን ከዚያ ሁሉ ማውጣት አለብን ካይንድ ኦፍ ስታፍ ማለት ነው። እና የኔ ፖይንት ምንድን ነው? ገድላት ድርሳናት ይሹ ኤርሚ ስላል አይደለም ላይክ እንደ ሃይማኖት ቆጥረናቸው አልኖርንም። ሲጀመርም ገና ከቦሩ ሜዳ ጀምሮ የገድላት የድርሳናት ይሹ ለሃይማኖት መከራከሪያ እንደማይሆኑ ተቀምጧል። እኔ ስለለፈለፍኩ ነው እንዲሆነው እንጂ ወዳጄ የቦሩ ሜዳ ጉባኤ በማንኛው ዘመነ መንግስት ነበር የነበረው? አፄ ዮሐንስ ምኒልክ የሸዋ ባለበት ታውቀዋለህ በደንብ አንብበሃል። አፄ ዮሐንስ በነበሩበት ዘመን ማለት ነው። ከዛ ጊዜ ጀምሮ ገድላት ድርሳናት የቤተክርስቲያን መጽሐፍት አይደሉም እየተባለ እየተነገረ ነው የመጣው። የቤተክርስቲያን መጽሐፍት አይደለም
ለዶግማ መስሪያ አይደሉም ማለት የምንከራከርባቸው ጉዳይ አይደሉም። እኔ መቼ እንከራከርበት ብያልኩ ልከራከርበትም እኮ ብዬ ብጠራችሁም በዜሮ ተባስታችኋል። አንድ ኦርቶዶክስ ፊት እስከማይቆም ድረስ ማለት ነው። ኦኬ እኔ አሁን እንከራከርበት ብያልኩ። ቅድም ግን ስናገር የነበረውን እህቴ አይታ ህይወት የኤርሚያስ ቅጥፈት ምናምን ብላ አድርግ። ምክንያቱም በዚህ በእስልምናው ሃይማኖት ላይ የነበረው ሰው በአጋንንት ጉዳይ እንነጋገር ብሎ እፎይን ሲጠይቀው አይ በአጋንንት ጉዳይማ ከተነሳ ኦርቶዶክስም ሙስሊሞችም አመድ በዱቄት ይስቃል አይነት ነገር ነው የሚሆነው። ሁለቱም አጋንንት አምላኪዎች ናቸው፣ ሁለቱም አጋንንት ፋሚሊየር ናቸው። ይህንን ኦርቶዶክስ ታቦት ቀርጻ ቅዱስ ሰው ብላ በብፁዕ አቡነ ተክለ ሃይማኖትና በብፁዕ አቡነ ዜና ማርቆስ አድራሻ ጠቅሼ ደነባ ወረዳ 15 ኪሎ ሜትር ወደ በአልባሳ ገብርኤል በኩል ማለት ነው። ከኮምቦልቻ ደግሞ 5 ኪሎ ሜትር ገዳሙ ድረስ ሰው ልኬ ቪዲዮ እኮ አለኝ እኮ ነው ብዬ የምልህ። ስለዚህ በወርሃ ህዳር 29 ቀን መጥቆራ የተባለ የአየር ላይ ጋኔን አጥምቀውት ወደ ክርስትና ወደ ሰው ከአጋንንት አርአያ ወደ ሰው አርአያ መልሰውት አጥምቀውት ታቦተ ሕግ ተቀርጾለት ይከበራል በኦርቶዶክሱ። ይህን ስናገር ኤርሚያስ ቅጥፈት አልክ። እህቴ ያየችን ያላየውም ቆይ አድምጠኝ። ቅጥፈቴ ምንድነው ብዬ ስልህ ገባና ገድለ ድርሳናት የቦሩ ሜዳ ላይ አልክ። ገድለ ድርሳናት የቦሩ ሜዳ ላይ ሲጀምር የለም አታውቅም። ኦኬ ገድለ ድርሳናት ቦሩ ሜዳ ላይ አልቀረቡም። በአፄ ዮሐንስ ዘመነ መንግስት የቀረበው ተአምረ ማርያም ነው። ኦኬ ተአምረ ማርያም ነው የቀረበው። ከደብረ ብርሃን መጥቶ የተባለው ተአምረ ማርያም ነው። ተአምረ ማርያም ከገድለ ድርሳናት ውስጥ አይመደብም። ተአምር ነው የሚባለው። ድርሳን ሌላ ነው፣ ገድል ሌላ ነው። ገድል ሌላ ነው፣ ድርሳን ሌላ ነው፣ ተአምር ሌላ ነው። አጻጻፋቸውም ትርጓሜያቸውም ይለያያል። ኦኬ አሁን ተአምረ ማርያም በቦሩ ሜዳ ላይ ከቀረበ እኔ የተናገርኩትኝ መጥቆራ የተባለውን የአየር ላይ ጋሪ ገድሉ ሁሉ ጭምራለኝ ብዬ ስል አይ ገድለ ድርሳናት ዶክትሪናዊ አይደሉም። እኔ መቼ ዶክትሪናዊ ናቸው ብያልኩ? ስለዚህ የጻፍከው አየር ለመያዝ ነው ብለህ ነው ማለት ነው። እንደዚህ ስትያዝ ግን ያው መቀጠል ትችላለህ። ጥሩ ኤርሚ፣ እኔ እውነት ለመናገር የቅባትና ጸጋንም ሆነ አሁን ያነሳቸውንም ርዕሰ ጉዳዮች ሆነ ጊቭ ሚ ዋን መንዝ ዊ ካን ዲስከስ ኤኒ ፕሌስ እሱን በተመለከተ እኔ በደንብ ስማኛ እንደ እኔ ከማንም ጋር አልዳረቅም። እኔ የታቀ እናንተ አገልግሎት እኔ ግን እሱን ልበል ብዬ ነው። ከዚያ ውጭ በነበረው ቱ ቢ ፍራንክ ያንን ካልኩት በኋላ ዳኒን ታንኪው ልና ነበረ። ዳኒን ታንኪው ሳለው አልወጣም ብዬ ነበር እውነት ለመናገር ማለት ነው። ምክንያቱም ጌት ሪል ፖይንት ኦፍ ዲቤት በቃ የዲቤቱን ትክክለኛ ፖይንት ይዞት ስለነበረ ታንኪው እያልኩ እየጻፍኩለት ነበረ። በኋላ ዚህ የገደል የምናምን ኢሹ ሲመጣ ነው እንደገና እንትን ያረኩ እንጂና በዚህ አጋጣሚ ዳኒ ታንኪው። ኤርሚም ለአነሳው ፖይንቶች ወይዘር መጥቆራ ምናምን የሚዋን መንዝ በጣም እውነት ለመናገር ክሪቲካል እንትን ላይ ስላለው ነው። ዊ ካን ዲስከስ ችግር የለብኝም። ይሄን ልበልህ። ከዚህ ውጭ የእጅጋየሁ ትልቁ ስህተት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትርያርክ አላት ብላ መነሳቷ ነው ጥፋቱ እንጂ በህገ ወጥ መንገድ የመጣውን ማምለጥ ልታደርግ አትችልም እኮ። ቤተክርስቲያን ቅባትና ጸጋን ታስተናግዳለች የሚባለው ቤተክርስቲያኗ ፈቅዳ ይሄ ቤተክርስቲያን ቅባት ነው። ልክ አሁን እናንተ ጋር አማኑኤል ህብረት ወር ደግሞ መካነ ኢየሱስ ሙሉ ወንጌል ምናምን እንደሚባለው በአንድ ካውንስል እንተዳደር የእናንተ ትምህርት የኔ ትምህርት ነው ብላ ቢሆን ኑሮ ዩ አር ራይት፣ ልክ ነው፣ ቅባትና ጸጋ አለ ይባል ነበር። ቤተክርስቲያኗ ኤክስ ኮሚኒኬት ባረገችበት ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜምበር እንደሆኑ ተደርጎ መነገር የለበትም ነው ፖይንት። አንድ ጥራልኝ ቅባት ነው ብላ ኤክስ ኮሚኒኬት ያደረገችው ይሄው ራሳቸውን የሾሙ ሰዎች ቋድ መጣኝ እንደማመጥ ራሳቸውን ፓትርያርክ ያደረጉ ሰዎች ኤክስ ኮሚኒኬት አደረገች። አምጣ መረጃ አምጣ፣ ወረቀት አምጣ። በጣም አሪፍ ኤክስ ኮሚኒኬት ያደረገችበትን የቤተክርስቲያን መረጃ አምጣ መረጃ አምጣ። ሲኖዶሱ ኤክስ ኮሚኒኬት ያደረጉበት ማለት ነው። ማይክን ሚዩት አድርገው ተቀምጠሃል። ይኛል እስከምከፍት ብቻ ጠብቀኝ ላሳይ እንዴት ኤክስ ኮሚኒኬት እንደተደረጉ። እሺ በቃ ላስ ግሬት። እኔ እኮ እሱን ነው እያልኩ ሌጋሊ ምን ደጋግሜ እሱን ነው ህገወጥ ሁሉ በኢትዮጵያ ቤተክርስቲያን ውስጥ አታርጉት ነው። ልብ በሉ። ቀደም ቅባቶች የሉም ሲል ነበረ። አሁን ደግሞ አሉ ስላሉ ነው ኤክስ ኮሚኒኬት ያደረጉት ብሎ የሚል ወረቀት ሊያመጣ ነው።
ደጋግሜ ስማኝ ስለ ነበረ ለዚያ ነው የሉም ስትል ነበር ቀደም ፖይንቴን ሜክስ አረግ አላስደረገኝ ብለህ ነው። ኦኬ ችግር የለም። እኔ አሁን ያሞኔ እውነቴን ነው የምልህ እኔ ማለት ላይክ ለእንትን ለብሽቅ ምናምን ሳይሆን ፖይንቴን ሜክስ አረግ ማለት ነው። የምሬን እንዳረግ አልፈቅድልኝ ብለህ ነው። አሁን አላልኩም ብራዘር። እኔ አንደኛ ቅባቶች ለምንድነው ቅባት ጋር የሄድከው? አንተ ቅድም ስጠይቀህ ቅባቶች አሉ የሉም ብዬ ስል ታምረ ማርያም ምናምን እሹ ሲነሳ ነው እኮ እኔ ታምረ ማርያምን ያነሳሁበት እኮ አንድም የለጠፍኩት ነገር የለም። ታምረ ማርያምን ለምን እንዳነሳው፣ ቦሩ ሜዳ ለምን እንዳነሳው እኔ ካነሳሁት ጋራ አንተ ቅጥፈት ነው ብለህ በእኔ ላይ የጻፍከው ምንድን ነው ብዬ ስልህ አንዱን ልታሳይ አልቻለም። በቃ እንደዚህ እንድታወራ እድል እንድሰጥህ ቅጥፈት ምናምን ነገር ብለህ ታይጽፋል። ኤርሚ እንደሱ አልነበረ እውነት ግን አሁን ላሳይ ነው። ትንሽ ጠብቀኝ። ኮምፒውተር በቃ ችግር የለም። ወደ ሌሎች እንሄድ። እኔ ጋር ምሽት ስለሆነ መልከጼዴቅ ከየት ቤተ እምነት ነው? እንዴት ነህ ኤርሚ? እግዚአብሔር ይመስገን። ያ አንዳንዴ አውርቼህ ነበረ ከዚህ በፊት። እንዴት ነህ? ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው ናቸው? እኔ ኦርቶዶክስ ነኝ። እሺ አንደበትህ ጥሩ ነው፣ ደስ ይላል። ግን አንዳንዴ የምታቀርባቸው ሪዝኖች ግን ከእውነት የራቁ ናቸው። እውነትን ጠንቅቀህ ብታውቅ ቢሆን ኖሮ እንዴት የምትወደድ ቢሆን ነበር። ለምሳሌ እስኪ ከማቀርባቸው እውነት ያልሆኑቱ መረጃዎቼ ለምሳሌ ቴንኪው። ግን አንደበትህ ስለሚጣፍጥ ብለህ ስላልከኝ ቴንኪው፣ ተባረክ። እንግዲህ ያጣፈጠው ጌታ ኢየሱስ ነው ማለት ነው፣ የጸጋው ባለቤት። እንደው ግን ምናልባት ምንድነው እውነትነት የጎደላቸው ናቸው ብለህ ያልካቸው? ብዙ ነገሮች አሉ። ለምሳሌ አሁን ከዚህ ወንድሜ ጋር አሁን ስትነጋገሩበት የነበረው ጉዳይ እኔ ስለ ጎጃም ትንሽ አውቃለሁ። ኦኬ፣ ልጁ ግን አሁን በግልጽ በደንብ አድርጎ እያስረዳህ ነበር። በራሳቸው አፈንግጠው የሆኑ አሉ። በቃ እኔም ኮይን እኮ ነው ያልኩት። ግን አሁን አንተ ግን ምን እንደሆኑ አድርገህ እያቀረብካቸው ነው? ኦርቶዶክስ እንደሆኑ አድርገህ እያቀረብካቸው። ታዲያ ምንድነው የሚያገለግሉት? በቤተክርስቲያን ውስጥ ነው የራሳቸው ቤተክርስቲያን ብለዋል። ስለማታውቅ ነው አንተ። እንዴት ነው የማላውቀው? እንዴት ነው እንደማላውቀው ብለህ? እኔ ቆሎ ትምህርት ቤት እኮ የተማርኩት እኮ ጎጃም ነው። እንዴት ነው የማላውቀው? አታውቅም ብለህ የምትለው? በትክክል ታውቃለህ። ቅባቶች የሉም ብለህ ስትክድ፣ እኔ እኮ ቆሎ ትምህርት ቤት ባህር ዳር ጊዮርጊስ እንኳን የኔታ ግሩም ጋር አይነ ስውሩ ጋር የዜማ ትምህርት ቤት የተማርኩት የኔታ ጅረት መድኃኒዓለም ታውቀዋለህ? ፕሊዝ እኔ የተማርኩ የት ነው ጅረት መድኃኒዓለም? የት አካባቢ ላይ ነው? ኦኬ፣ ስለማታውቅ ነው። የት አካባቢ ነው ነው ያልኩህ። እኔም የማውቀው አካባቢ። በቃ አሁን ይሄንን ካላወቅ ምንም አይዲያ የለህም ማለት ነው። ወይት ጅረት መድኃኒዓለም ምንጭ መድኃኒዓለም ብለህ ብትለኝ የት አካባቢ ነው ነው ያልኩህ። አካባቢውን ጥቀስልኝ። ይህችን ነገር ጠቅሼ ካላወቅ ድረስ ምንም አይዲያ እንደሌለህ አውቃለሁ። በቃ ስለዚህ ሚዩት አድርገህ ነው ተቀመጠ። ያንተን ጅረት መድኃኒዓለም የሚባለውን ስላላወቅኩኝ ጎጃምን አላውቀውም ማለት አይደለም። ጎጃምን ሙሉ በሙሉ ባላውቀውም ከማርቆስ እስከ ባህር ዳር ድረስ ያለውን በዋናው መስመር ላይ ያሉትን ከተሞችና አካባቢዎች፣ አድባራትና አብያተ ክርስቲያናትን አውቃቸዋለሁ። ኦኬ፣ እኔ ጋር መጥተህ ማምታታት የሚባል ነገር የለም። ደጀን በል፣ ሉማሜ በል፣ ደብረ ማርቆስ በል፣ አማኑኤል በል፣ ደንበጫ በል፣ ፍኖተ ሰላም በል፣ አዲስ ቅዳም፣ ኮሶበር፣ ዳንግላ እና ባህር ዳር ማለት ነው። በዋናው መስመር ላይ ያሉትን አውቃቸዋለሁ። አንተ ጅረት መድኃኒዓለም ብሎ የሚል ጠርተህ ወደ ውስጥ የገባ ከሆነ ወይ እዛው ፊት ለፊት ላይ ከሆነ እኔ አውቀው ነበር ማለት ነው። ካለ አካባቢውን ጥቀስ ብለህ እሱን ካላወቅ ምንም የምታውቀው ነገር የለም ብለህ ካልከኝ የቱ ጋ ነው አካባቢውን? ጅረት መድኃኒዓለም የሚባለው የት አካባቢ ላይ ነው? ወደ ውስጥ ገባ ያለ ነው? ወዴት አካባቢ ላይ ነው ያለው? ምስራቅ ጎጃም ነው ወይስ ደግሞ ምዕራብ ጎጃም ነው? ወደ ዱር ቤቴ አካባቢ ነው? ወዴት ነው? ይሄንን ዝም ብዬ አይደለም እጠራለህ። አቁፋዳ ተሸክሜ ስማርበት የነበረ ትምህርት ቤቶችና አካባቢዎች ስለነበሩ ነው የምነግርህ። እና አሁን ዋናው
ልትናገሩ የፈለጋችሁት አፈንግጠው ትላላችሁ። ከድሮ ዘመን ጀምሮ ነበሩ አለች ወይዘሮ እጅጋየሁ። ቅባቶች የሚባሉ የሉም ብላችሁ ስትሉ አሉ፣ በቤተክርስቲያን ውስጥ አሉ። ኦኬ ስላሉ ነው ባየ ጳጳስ እስከመሾም ድረስ ማለት ነው፣ ፓትርያርክ እስከመሾም ድረስ የደረሱት ማለት ነው። ስለ ሾሙ ነው ቤተክርስቲያኒቱ ያወገዘችው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወጥ የሆነ ነገር የላትም። ካራ ቅባት ተዋህዶ ጸጋ ብሎ በሚል የተከፋፈለ አስተምሮትና በመቋሚያ ሲቀጣቀጥ በጩቤ ሲዋጋ አይደል የሚያድረው ደብተራ ሁሉ በቤተ መቅደስ ውስጥ ያደግንበት ነው። እሺ አሳየርሚ እሺ በጣም ጥሩ ሜክ ያደረግነው ፖይንት በደንብ ይታይልን። አሁን ማስረጃ እንደሌለን ነበር የታሰበው። ምንድነው ምንድነው ሜክ ያደረገው ፖይንት? ምን ነበር የጠየቁት? ልክ እንደናንተ ቤተክርስቲያን ሌጋሊ የኛ ቤተክርስቲያን ቅባት እንትናና ከኔ ጋር ብላ አታውቅም። ኤክስኮሚኒኬት ነው የምታደርገው እኔ ነኝ ካለ እኔ ሌጋሊ ነው ያልኩ ወይስ በቤተክርስቲያን ውስጥ የእጅጋየሁን ለማንኛውም ማስረጃ ላሳይ፣ በኋላ እንከራከራለን። ገብቶኛል። አሁን ወዴት እየሄድክ እንደሆነ ስለገባኝ እኔ የሚት አደረግኩ። እኔ ጋር ማምታታት የሚባል ነገር የለም ብራዘር። ኦኬ እኔ የሚት አደረግኩ። ምንድነው እኔ ያልኩ የነበረው እና ከዛ ቪዲዮን ትከፍተዋለህ። ማይክን ክፈተው። ማይኩን አንተ ነው የዘጋው፣ እኔ ቪዲዮ ነው የዘጋውበት። ምን ነበር ያወራሁት? ጥድፍ አትበሉ። ምን ነበር ያወራው? ምን ነበር ያልኩ? እኔ እውነት እኔ ጋር ስለሆነ ተረጋግቼ ነው የማወራው። ኤርሚ ምን ነበር ያልኩ ነው ያልከኝ ምን አልከኝ መሰለህ? ምን ነበር ያልኩ? ቅባትና ጸጋዎች ቤተክርስቲያን ውስጥ የሉም ወይ አልከኝ። የሉም ብዬ እንትን ላረግ ስል እያስክ እምቢ አልከኝና የማንም ማስረጃ መጣ። በጣም በከፍተኛ ፍጥነት የእጅጋየሁ ማስረጃ ይዘህ መጣ። ምን አለች እሷ? ከእጅጋየሁ ምን አለች? እኔ በጣም የወደድኩት ጋዜጠኛው ምን አለ? ቆይ ሰማ። እጅጋየሁ ምን አለች ብራዘር? በኢትዮጵያ ለምን እነዚያ እያሉ ለምን እነዚህ ይወገዛሉ አለች። ኦኬ እጅጋየሁ ምን አለች ነው ያልኩ እኮ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ከአቡነ ማትያስ ውጭ ሌላ ቤተክርስቲያን ሌላ ፓትርያርክ አላት አለች። አዎ የማን ፓትርያርክ ነው? ዘቢግ ሚስቴክ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቃል በቃል የተጠየቀችው ይመለሰች። እባክህ አምጣው ማስረጃው ነው። ቪዲዮ እንደገና አሳየን እባክህ፣ እየለመንኩ ነው። እንዳታወርደኝ ነው የምታገስሽ። ቴንኪው ሚዩት ያደረጋችሁ ሰዎች እንደዚህ ነው። ኦርቶዶክስነት ማለት በቃ ስርዓት ጠብቆ አለማውራትነት እስኪመስል ድረስ ማለት ነው። ጩኸት ብቻ ማለት ነው። ማይክን ክፈተው። ሚዩት ያደረጋችሁ ሰዎች ሚዩት አታርጉት። ማይክን ክፈተው። WOTC ቴንኪው። ወይዘሮ እጅጋየሁ ምን አይነት ፓትርያርክ ነው ሾመዋል ያለችው? ከመንበረ ፓትርያርክ ከብፁዕ አቡነ ማትያስ ውጭ ቅባት ነን ያሉ ግን እኔ ፕሊዝ እንዴት አድርጌ መቀመቅ ጉድጓድ እንደምከተ ነው ማሳየህ። ኦኬ አንተ ቅድም እኔ ቅባቶች አሉ ብዬ ስልህ እንዴት ነበር ያልከኝ? ጎጃም የሉም ምንም ብለህ ልታደባብስ የፈለክበት ማለት ነው። ተጠንቅቄ ነው የክሌሜን የምሰራ። እኩል አታውራ። ቴንኪው። የሉም ሲል ነበረ። ስላሉ ግን አድገው እንግዲህ ፓትርያርክ እስከ መሾም ድረስ ከደረሱ ጎጃም ውስጥ ብዙ ናቸው ማለት ነው። ማን? ቅባቶች። ኦኬ ቅባቶች። አሁን ቀጥዬ ሌላኛውን ዘማርያም የተናገረው ላይ ያሳያለሁ ማለት ነው። ኦኬ እሺ፣ እስከዛ አንተ የምታሳየውን አሳይ። ቴንኪው። አሳይ። እሺ በደንብ እንድትሰሙ የሚፈልገው እኛ ክሌም እያደረግን ያለ ነው። ሌጋሊ ቤተክርስቲያን የተቀበለችው ፈቅዳላ የተቀበለችው ቅባት ወይም ጸጋ የሚባል ሃይማኖት የለንም። ኤክስ ኮሚኒኬት ሲደረጉ ኑሯል። አሁንም ኤክስ ኮሚኒኬት ይደረጋሉ ነው የኔ ፖይንት። ከዚህ አንጻር ብቻ ተረዱኝ። አሁን ማየት ትችላላችሁ የቅዱስ ሲኖዶስን ውሳኔ ማለት ነው። ይሄ የቅዱስ ሲኖዶስ ውሳኔ ነው። የምስራቅ ጎጃም ሀገረ ስብከት በምስራቅ ጎጃም ሀገረ ስብከት
በጎንቻ ሲሶ እነሴ ወረዳ በምስካበ ቅዱሳን ቆጋ ኪዳነ ምሕረት በህገወጥ መንገድ ዶግማና ቀኖና ቤተክርስቲያንን በጣሰ መልኩ ራሳቸውን በራሳቸው ጳጳስና ፓትርያርክ አድርገው የሾሙ አንደኛ መምህር ሄኖክ ፈንታ፣ ሁለተኛ መምህር አባ ኪዳነ ማርያም፣ ሶስተኛ መርጌታ ሙሉ ከግንቦት 19 ቀን 2013 ዓ.ም ጀምሮ በቅዱስ ሲኖዶስ ምልዓተ ጉባኤ ተወግዘዋል። የገዳሙንም ሀብትና ንብረት አስረክበው ከገዳሙ እንዲወጡ ተወስነዋል። የዚህ ተባባሪ የነበሩ መነኮሳት ቀሳውስትና ዲያቆናትም የተወገዙ ሲሆን በዚህ የዶግማና ቀኖና ጥሰት ምክንያት በማወቅም ይሁን ባለማወቅ ተሳስተው ድጋፍ ሲሰጡና ሲከተሏቸው የነበሩ ምዕመናን ንስሐ እየገቡ ይቅርታ እንዲደረግላቸው ጉባኤው ወስነዋል። ኦኬ ቴንክ ዩ። ቀደም ወንድማችን ምን ነበር የጠየኩትኝ? ቅባቶች ፕሊዝ አንዴ አሁን ከዚህ በኋላ አንዴ ኖ ፕሊዝ። ቀደም ወንድማችን ምን ነበር የጠየኩት የነበረው? ቅባቶች በጎጃም ውስጥ አሉ ቢስል ነው የሉም አለ። ከዛስ ስላሉ አሉ ብዬ ስለው አይ የሉም ብሎ ሲለኝ የወይዘሮ እጅጋየሁን ቪዲዮ አመጣሁበት። ከዛ የወይዘሮ እጅጋየሁን ሳመጣ አይ ተወግዘዋል እኮ አለ። የተወገዙ ስላሉ አይደል ወይ? ስላሉ አይደል ቪዲዮ የሰሩት ሶሪ ምንድነው ስላሉ አይደል ፓትርያርክ የሾሙት? ኦኬ አዎ። ስለዚህ እዛ ያሉቱ ስላሉ ነው ፓትርያርክ እስከ መሾም ድረስ የደረሱት ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ቅባቶች አሉ የሉ? አሉ። ጎጃምና ጎንደር አሁን ፓትርያርኩ እንደዚህ ብለው አሉ አይደል? የነበሩበት ደብር ላይ ማንም ሰው ሄደው ወንድሞች እናቶቼ ማንም ሰው ሄዶ አስረክቡ ብሎ ቢል በጓንዴና በምንሽር ግንባሩ ነው ብለው የሚደፉት የጎጃም ገበሬዎች። እስኪ ሞክሩ። አሁን አወገዘም ብለው ያሉ ጳጳሳት እስኪ ወርደው ሄደው አስረክቡ ብለው ይበሉ። ገዳሙና አድባራቱ በግንባሩ ነው ብሎ የሚሉት። ኦኬ ያው ወይዘሮ እጅጋየሁ የተናገሩበት እኮ ቦታ ላይ ጎጃሞች ቡዳ ናቸው እየተባለ በገድለ ተክለ ሃይማኖት ላይ እየተሰደበን አይደለ? ሰርዙልን ብለን ስንል ብዙ ዘመን ሊሰርዙልን አልቻሉም። ስለዚህ እስከ መቼ ድረስ እየተሰደበን እንኖራለን ብለው በራሳቸው ፓትርያርክ ወደ መሾም መጥተዋል። ቅባቶቹ ጎጃም ውስጥ ነው ያሉት። ወንድማችን ሆዬ እዚህም እንደውም እየፈለገ ያለው እንደ ድመት አይነ ምድሯ እንደምሸፍን እሱም የአባቶቹን ነውር ለመሸፈን የፈለገው የሄደበት መንገድ ማለት ነው። ቅባቶች ግን ጎጃም ውስጥ እንዳሉ የሚታወቅ ነው። ስላሉም ነው ፓትርያርክ የሾሙት። ፓትርያርኩም ስለሾሙ አሁን በቅዱስ ሲኖዶስ የተወገዙ የተባሉት ማለት ነው። ስለዚህ አሉ ማለት ነው። ተወግዘው ኤክስ ኮሚኒኬት አድርገው ከቤተክርስቲያን መውጣታቸውን ማውገዛቸውን ተናገሩ እንጂ መውጣታቸውና መለየታቸውን አንድ ሰው አያሳይም። አንድ ሰው ሂዱና እስኪ ሞክሩ። እንደዚህ ተወገዘ የተባለበት ቦታ ላይ ሂዱና እስኪ ሞክሩ። መርጦ ለማርያም ዲማ ጊዮርጊስ ካሉ ሂዱና ሞክሩ። ቄሱ ራሱ ምንሽር የታጠቀ ነው። አነጣጥሮ ጆሮ ግንድህን ነጥሎ ይመታዋል ማለት ነው። ከዛ ወደ መቃብር ይልካል። ሄዱና ሲሞክሩ ቼክ አድርጉ። በአጼዎቹ ዘመን ሲያገዳድላቸው የነበረ ነገር አይደለም። በአጼዎቹ በአፄ ቴዎድሮስ ዘመን ሁሉ ጭምር ሳይቀር ስላሉ እኮ ነው የተወገዙት። እና ይሄ ነው ብዬ የምለው ቴንክ አሁን አርቲ ቡርቲ የሆነ ታሪክ እኔ ኖሯል ኖሩም ሰይጣን ታምልክ ቤተክርስቲያን ኦፊሻሊ ጋራ ቅባት የሚባል ሰዎች እነሱ ሰዎች ናቸው፣ ወገኖች ናቸው። እና የምትለውን ብለህ ጨርስ። ቴንክ ኤርሚ ማለት በደንብ እንድትረዳ የፈልገው ነገር እኔ በአትናቴዎስ ዘመን አራዮሳውያን በርትተው አትናቴዎስ ስላሳደዱት አትናቴዎስ ስህተት ነው ወይም ደግሞ አይ ምናምን ልለው አልችልም። በቃ የተፈጠረው ፖለቲክስ ምናምን ያመጣበት ጣጣ ነው፣ ጫና ነው። እኔ እያልኩ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባትና ጸጋን ሌጋሊ አክሴፕት አድርጋ አትኖርም፣ ኑራም አታውቅም። ኤክስ ኮሚኒኬት ታደርጋለች። ይህን ደግሞ በማስረጃ አሳይቻለሁ። አይ በጉልበት አሉ ምንሽር ታጥቋል ምናምን፣ እሱ እኔን አይመለከትም።
ቤተክርስቲያንም አይመለከትም። ሌጋሊ የእኔ ናችሁ ብላ እስካልተቀበለች ድረስ ልክ እንደናንተ ካውንስል ማለት ነው። የእኔ የፋይናል ፖይንት ይሄ ነው። አመሰግናለሁ። እሺ ቴንክ ዩ። ስለዚህ ቤተክርስቲያኒቱ ውስጥ የሉም ብሎ ያለውን ወንድማችን መኖሩን አረጋግጧል። በራሱ አባቶችም ሲኖዶስ ሰርተው ጉባኤ ስብሰባ ተቀምጠው ያወገዙት ስላሉ ነው። ስለዚህ የሉም አትበላ አሉ። ብዛታቸው ቁጥራቸው ምን ያህል ነው? ስንቱን ደብር ይዘውታል? ስንቱን ንብረት አስረክበዋል አላስረከቡም? እዛ አባቶችን ጠይቅ። አዲስ አበባ ከተማ ውስጥ ሲኖዶሱ መንበር ላይ ሆነው ተሰብስበው ብፁዕነታቸው የተጻፈላቸውን ጽሁፍ አውግዘናል ምናምን ነገር ብለው ስላሉ ኤክስ ኮሚኒኬት አድርገናል ብለው ስላሉ እነዛ ስማቸው የተጠሩ ሰዎች አሁን ዛሬ በቤተክርስቲያን ውስጥ አያገለግሉም ብለህ ካልከኝ ሳቄን ነው የምታመጣው። ሳቄን ነው የምታመጣው። ሳቄን ነው የምታመጣው። እነዚህ ስማቸው የተጠሩና የተወገዙ የተባሉ ሰዎች ለይተናል፣ አውግዘናል፣ ኤክስ ኮሚኒኬት አድርገናል ብላችሁ አይቀድሱም ብለህ ብትለኝ ሳቄን ነው የምታመጣው። በእውነት ነው ብዬ የምልህ በጣም ታስቀኛለህ ማለት ነው። ለቀባሪው እንደማርዳት ይባላል። ምክንያቱስ አንተ ኦርቶዶክስ ነኝ ብለህ ከምትለው ይልቅ እኔ ኦርቶዶክስ የነበርኩት ሰው ኦርቶዶክስን በሚገባ አውቃታለሁና ማለት ነው። አንተ አባቶቼ ብለህ ከመጥራት በፊት እኔ አባቶቼ ብዬ የምጠራቸው ሰዎች ነበሩ። አንተ ምናልባት ቤተክርስቲያኔ ብለህ ከመጥራት በፊት እኔ ቤተክርስቲያኔ ብዬ የምጠራት ቤተክርስቲያን ነች። ማውቀውን ያህል አውቃለሁ። ሁሉንም ባላውቅም ማውቀውን ያህል አውቃለሁ። አንተም ደግሞ የምታውቀውን ያህል ታውቃለህ። ስለዚህ ስላሉ ነው የተወገዙት ለማለት ነው። ይመሐረን ነው ይሳለን ነው ይቀበል ነው። ጨርሰናል ማለት ነው። ቴንክ ዩ። ኦኬ መልከጼዴቅ በመረጃ ላይ የምታወራው ነገር ካለ መቀጠል ትችላለህ። እኔ ያለ መረጃ እዚህ ቤት አታወሩ። ስትመጡ እኔም ላይ ሆን ወይ ወንጌላውያን አማኞች ላይ ኦርቶዶክሳውያንም ላይ ሆን ማናቸውም ላይ የምታነሱት ነገር ካለ በመረጃ ብታርሙት በጣም ቤቱ እውነት የምንናገርበት ቤት ነው። በመረጃ ላይ የተመሰረተ ማለት ነው። እኔ ጴንጤ ስለሆንኩ እኛ ጋር ስህተትና ችግር ቢኖር እንደ ጉዳችን እነዚህ አደበስብሰን በቃ እንደው ይሄ ነገር አይምልህ ምናምን ነገር ብዬ የምሻፋፍን አይደለም። እንደ መጽሐፍ ቅዱስ ተከራ ያልሆነ ነገር ካለ እናገራለሁ። የእኛንም ቤት ለማለት ነው። ሚዩት ነኝ አሁን ሚዩት ነኝ። እየሰማኸኝ? አሁን ሚዩት ነው። አሁን ትችላለህ። ኦልራይት። አንተ የምታወራባቸው ነገሮች ውስጥ አንዱን ጥያቄ ልጠይቅ እስቲ። እሺ እኔ ነበርኩ ቤት የከፈትኩት ጥያቄ ለመጠየቅሽ ይጠይቅ። መቼ ወደ ግራ እንደዘለልክ ታስታውሳለህ? አይ ወደ ግራ የዘለልኩትኝ ማስታወሰው ከዛሬ 27 ዓመት በፊት በኦርቶዶክስ ውስጥ በነበርኩበት ሰዓት በቃ ተናዘዝክ አይደል? ወደ ግራ ዘልዬ ግራ ገቦኜ በግራ አይነት ህይወት ነበር ኖር የነበረው ከዛሬ 27 ዓመት በፊት ማለት ነው። አሁን ግን ወደ ቀኝ ብዬ በእግዚአብሔር ቀኝ ወደ ግራ አልኩ። እውነቱን ነገርክ። በደንብ መልስ ያየህ እንትን አጥንት መቅኔ ውስጥ የሚገባ እኮ መልስ ነው መልስ። የቤተ ክህነት ሰው መሆኔን ደግሞ እንዳትረሳም በዚህም ላይ ደግሞ አየህ ወደ ግራ የዘለልኩት ከዛሬ 27 ዓመት በፊት ነው። ያለፈው ታሪኬ ያለፈው ዘመኔ ወደ ግራ የዘለልኩበት፣ በግራ የተኛሁበት፣ በግራ የተጋደምኩበት፣ ግራ ገብ የሆንኩበት ዘመን ነበር ማለት ነው። እና አሁን ደግሞ ከዛሬ 27 ዓመት ወዲህ ደግሞ ወደ ቀኝ ዘልዬ በቀኝ ያረፍኩበት፣ በእግዚአብሔር ቀኝ የተቀመጥኩበት፣ በክርስቶስ ኢየሱስ ሞታችኋል፣ ህይወታችሁን በክርስቶስ ኢየሱስ ከእግዚአብሔር ጋር ተሰውሯል እንዳለ ቆላስይስ 3 ላይ እዚያም በእግዚአብሔር ዘንድ ያለሁት። እሺ ቆንጅዬ ጥምን የሚያረካ የእረኛና የወንጌላዊ መልስ አይገርም? ጥም ቆራጭ ሆነ ነው በእውነት። አሁን ሳምንት አይደለም ወር ሙሉ ትስቅባታለህ። እውነትን ስለተናገርክ ነው እኮ። ታዲያ ወደ ግራ የዘለልኩት ያኔ ነበረ ከዛሬ 27 ዓመት በፊት። ነገሩ ሁሉ ግራ የሆነበት ማለት ነው። በኦርቶዶክስ እምነት እያለ ማለት ነው። ይለጡ የአባታችን የሚሉት ካለ ሌላ ጥያቄ። ኦኬ በስዕላት አታምንም አይደል? ስዕላት አስፈላጊ ናቸው ብለህ ታምናለህ? ለማስተማሪያ ኦኬ ለማስተማሪያ። አይ ጥሩ።
ለማስተማሪያ በደንብ ያስፈልጋሉ። ስዕላዊ መግለጫ ስለሆኑ ያው እዚህ እኔም እንደዚህ አርጌ ወረባውት ማክበረስ ቬነሬትስ ማድረግ እንዴት ነው? እኔ አላምንም። አሁን እዚህ የምታየው የኔ ሎጎ ነው። እዚህ ጋር የሚታየው በሙሉ የጌታችን ኢየሱስ ክርስቶስ የአዲስ ኪዳን ስቅለቱ ያለበት አምላክ ሰው ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት አንድ የ33 ዓመት ወጣት በስጋው ከቅድስት ድንግል ማርያም የተወለደ በመለኮቱ ግን የዘላለም አምላክ የሆነ የዛሬ 2000 ዓመት እንደዚህ በመስቀል ላይ ደህና ቦታ ታስቀምጠዋለህ? ነው ያው ደህና ቦታ፣ ከዚህ የበለጠ ደህና ቦታ ምን አለ? በቤቴ ግድግዳው ማለት እንደናንተ ግድግዳ ላይ ለጥፌ እንትን ሸረሪትና ዝንብ ኩሷ እንድትኮሳበት ሲጠረዩ ግድግዳ ላይ የሚለጠፈው እኮ በደንብ እንዲታይ ነው፣ ሁልጊዜ መታየት እንዲችል እኔ እንደዛ አላደርግም እንጂ ለሸረሪት አይደለም። እኔ እንደዛ አላደርግም። ያው ሸረሪት የማይነካው እዚህ አለ እንዴ እኮ ያንንም ለምን አትሊስት እኔ ሻማ አላበራለትም፣ አልሰግድም፣ አልወድቅም፣ አልነሳም። ቀዊሜ ቅድመ ሰለከ ሶባ ወትር ሲለ በቢሂለ ኦሆ ፍጡን አንስማኒ ቃለ እያልኩ ማለት አለፈ። ያኔ ግድም ግራ በምዘልበት ጊዜ ነበር እንደዛ ላይ ነበረው እና እኔ የጌታችን ኢየሱስ ክርስቶስ ስቅለት ያለበት ነው። የታችኛው ደግሞ የብሉይ ኪዳን ታቦት ያለበት ነው። ስለዚህ የመስቀሉ በታቦቱ መካከል ላይ መሆኑ በዚህ በስርየት መክደኛው በሁለቱ ኪሩቦች መካከል ደሙ የሚፈስበት ያኔ የእንስሶች ደም እዛ ይፈስበት ነበር ላው ላይ ማለት ነው። ለማስተሰራይ እዛ ቦታ ላይ ሊቀ ካህኑ አውጥቶ ያፈሳው ነበር ደሙ ወደ ቅድስተ ቅዱሳን ይዞ። አሁን ግን በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የኢየሱስ ክርስቶስ ደም ስላለ ዕለት ዕለት አሁን የእንስሶች፣ የኮርማዎች፣ የፍየሎቹ፣ የጥጆቹ ደም ማቅረብ ቀረና ከሞተ ስራ ህሊናችንን ነፃ የሚያወጣ ጩብጩብ አለኝ። የጌታዬ ደም የኢየሱስ ደም አንድ ጊዜ ስለፈሰሰልን ያን እንደሚዞ በምድራዊቷ መቅደስ ሳይሆን በሰማይቷ መቅደስ ለዚህ ፍጥረት ባልሆነች መቅደስ ውስጥ ድንኳን ውስጥ የዘላለም ቤዛነትን አግኝቶ አሁን ስለኔ ስለ እረኛው ሊታይ በሰማይቷ ድንኳን ውስጥ ገብቷል። በስሙ ባመኑ ወንድሞቼና እህቶቼ ሊታይልን በሰማያት ገብቷል ማለት ነው። ስለዚህም ሊቀ ካህናት ዘይቀውሙ ሎሙ ለቅዱሳን በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል ማለት ነው ዕብራውያን 8 ላይ። ቴንክ ዩ ሎርድ የኔ አባት። ኦኬ ሌላ አንድ ጥያቄ። እሺ በህፃናት ጥምቀት አታምንም? አላምንም። ለምን? የህፃናት ጥምቀት ጌታችን ኢየሱስ ክርስቶስ ህፃናትን አጥምቆ አላለም። አንድ ቅዱሳት ሐዋርያትም ህፃናትን አላጠመቁም። ሁለት ስለዚህ የእምነታችን ጀማሪና ፈጻሚ የሆነውን በዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልከቱ ነው ብሎ ያለው አንድ። ሁለተኛ ደግሞ በነቢያትና በሐዋርያት መሰረት ላይ ስለተመሰረትን በእነሱ በኩል የተሰበከ የተነገረ የእግዚአብሔር የአምላካችን የእግዚአብሔር ቃል የህፃናትን ጥምቀት እንድናጠምቅ አንድም ቦታ ላይ እደግመዋለሁ፣ አንድም ቦታ ላይ የሚያዘው የለም። 4 ቤተሰብን ይጠራሉ ህፃናት አጥማቂያን አብያተ ክርስቲያናት በሙሉ ማለት ነው። 4 ቤተሰብን ይጠራሉ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የመቶ አለቃው ማንሶር የወህኒው ጠባቂ ቤተሰብ የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ማለት ነው። እንዳም እዛ ውስጥ ህፃናት የሉም ብለህ ታስባለህ? የሉም። የእስጢፋኖስ ቤተሰብ በመላምት ነው ምናልባት ሊኖሩ ይችላሉ ነው ብሎ የሚሉት። እነዚህን ቤተሰብ የሚጠቅሱ ሰዎች በሙሉ ከነ ቤተሰቦቻቸው እንደተጠመቁ መጽሐፍ ቅዱስ ይነግረናል። ግን ከነ ቤተሰቦቻቸው የተጠመቁት በሙሉ የእግዚአብሔርን ቃል ነግረዋቸዋል አስቀድሞ። ሊዲያንም እግዚአብሔርን ቃል ከነ ቤተሰቦቿ ከመጠመቋ በፊት ጳውሎስ ለሊዲያና ለቤተሰቦቿ ወንጌልን ሰብኳል። ሐዋርያት ሥራ መጽሐፍ ምዕራፍ 16 አሁንም የሆኑ ጠባቂውን እዛው የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ከነ ቤተሰቡ ወንጌል ሰብኮታል። እንደዚሁም የቆርኔሌዎስ ሐዋርያት ሥራ መጽሐፍ ምዕራፍ 10 ጴጥሮስ በቂሳሪያ በተባለችው ከተማ በሜዲትራኒያን ባህር ላይ የተመሰረተ ከተማ ልጅ ዳርቻ ላይ ወንጌል ሰብከዋል እንጂ ወንጌል ሳይሰብኩ ቃል እግዚአብሔርን ሳይነግሯቸው ውሃን ያጠመቁ ሰውን ያጠመቁበት ቦታ የለም። እነዚህም ቤተሰብ ስለተባሉ በቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ ብሎ የሚል ግምት ብቻ ነው የሚያቀርቡት እንጂ
የተደላደለ እውነት ጥምን የሚያረካ መልስ ሊያሳዩን አይችሉም። ከዛ ውጭ የቤተክርስቲያን አባቶች ይህን ክፍል ሲተረጉሙት እንደዚህ ብለው ተርጉመዋል ብሎ የሚል ነው። እኔ ደግሞ መጽሐፍ ቅዱስ የእግዚአብሔርን ቃል መጀመሪያ ነው ማለት ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል እና ልክ ነው። በምንድን ነው ወደ ክርስቶስ የሚመጡት ሕፃናት? በእግራቸው ነው። ያኔ ወደ እሱ ጋር የመጡት በእግራቸው ነው አይደለም? ኦልሬዲ መጥተዋል እኮ። ይመጡ ዘንድ አትከልክሏቸው ያለው እኮ ስለ እየመጡ ስለነበሩ አይደል የከለከሏቸው? አይደለም አልገባህም? ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው። ጌታ ይህን የተናገረው መንግስተ ሰማያት እንደነሱ ላሉት ናትና ብሏል። ቴንኪው። ጌታ ይህን የተናገረው በምድር ላይ በነበረበት ዘመን ሲያስተምር ነው አይደል? በገሃድ በዛ ሰዓት ላይ እሱ ይህን ቃል እየተናገረ በነበረበት ሰዓት ላይ ህፃናት ወደ እሱ መጥተዋል አልመጡም? መጥተዋል። አቅፎ ከመካከላቸው ህፃናትን አቅፎ እንደውም ተናገረ ይላል አይደል? የመጡት ህፃናት በእግር ነው ወይስ በውሃ በኩል ነው የመጡት እየተጠመቁ? ያው የሚከለክላቸው ሰው ስለነበረ ቤተሰቦቻቸው አምጥተዋቸዋል እኮ። በእግራቸው ነው የመጡት አይደል? ወይ ታዝለው ወይ ታቅፈው ወይ በእግራቸው አይደል? በማንኛውም ሊሆን ይችላል። በውሃ በኩል ግን አልመጡም። ቆየኝ አልመጡም። ምኑ እናቆየዋለን? ቶሎ ፈጠን አድርገን እንተኛበት እንጂ አልመጡም። በውሃ በኩል በጥምቀት በኩል ወደ ኢየሱስ መጡ አላለም እኮ። አሁን ያሉ ህፃናቶች እንዴት ብለው ነው ወደ ኢየሱስ ክርስቶስ የሚመጡት? ለምሳሌ አሁን የአንተ ልጆች በክርስቶስ ዘመን አልነበሩም። ቆይ እኔ እዛ የመጀመሪያው ላይ ነው እያለ ያሉት፣ ዋናው ምንጩ ላይ ነኝ ያለሁት። ጌታችን ኢየሱስ ክርስቶስ እዛ ጋር ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያላቸው ልጆች የክርስቲያን ልጆች ናቸው ወይስ የአይሁድ ልጆች ናቸው? ማንኛውም ልጆች ናቸው። የእነማ ልጆች ናቸው? እዛ ጌታ ጋር የመጡት እነማን ናቸው ነው ያልኩት። ያው እንግዲህ አይሁዳውን ነበሩ። እንግዲህ ያው በዛኔ ሰብክ የነበረው አይሁዳን ናቸው። የአይሁዳውያን ልጆች ናቸው ማለት ነው። አይሁዳውያኑ ክርስትናን ተቀበለው ነበር። እነዛ ክርስትናን የተቀበሉ ልጆች ቤተሰቦች ናቸው ወደዛ የመጡት። ያው ቁጭ ብለው እያዳመጡ ነበር። የሚያዳምጡ፣ ወሬ የሚያዩ፣ ተአምር ሲያደርግ የሚያዩ፣ ንግግሩ የጣፈጣቸው እኮ እያስተማራቸው ነበር። ሊታዘቡ ምንም ሊሉ ሊሰድቡትም ሊንቁትም የሚፈልጉ ሰዎች የእነሱ ልጆችና ቤተሰቦቻቸው ናቸው ወደሱ የመጡት አይደል? ግን ትምህርት እያስተማረ ነው። እያስተማረ ማለት ነው። እሱ የሚያደርገውን ታምራት ለማየት የሚሰበሰቡ አሉ እኮ። እነሱ ይስሙም አይስሙም፣ ግን አትሊስት እነሱ ህፃናቶች ሊደረግላቸው የሚገባውን ነገር እየተናገረ ነው። ልክ ነው። ስለዚህ ህፃናቱን ምንድነው ብሎ ያለ ወደ እኔ መጡ። ስለዚህ አሁን በዚህ ዘመን ያሉ ህፃናቶች እንዴት ብለው ነው ወደ ኢየሱስ ክርስቶስ ሊመጡ? ያንን እንጨርስ እና ከዛ ወደዚህ ይመጣል ማለት ነው። ስለዚህ በዚያን ጊዜ ወደሱ የመጡቱ ከቤተሰቦቻቸው ጋር የመጡት ሲመጡ በጥምቀት በኩል የሚመጡትን ህፃናት ወደ እኔ እንዲመጡ አትከልክሏቸው አይደለም ያለው ጌታ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው በአካል እየመጡ ነበር ወደሱ ማለት ነው። ኦኬ፣ እየመጡ ነበር። ስለመጡም ነው ባረካቸው ይላል እዛ በሳላ። ስለመጡ ነው። ስለመጡ እየመጡም ስላለ ነው የከለከሏቸው። ደቀ መዛሙርቱ ወደዛ ዞር በሉ ብለዋቸዋል ማለት ነው። ኦኬ፣ ስለዚህ ተቀብሎ ባረካቸው ማለት ነው። በጥምቀት በኩል ወደ እኔ አምጧቸው ግን አላለም። ኦኬ፣ ያው እንግዲህ ኦኬ፣ እዚህ ላይ ሊደግፍልህ የምችለው መልከጼዴቅ ያው እንግዲህ ብሎ በሚል አይደለም ብራዘርዬ። ጥንፍፍ አድርገን የኢየሱስ ክርስቶስን ትምህርት ከሰማን እያንዳንድ ኮታችንን አውልቀን ነው የምንሮጠው፣ የኢየሱስ ትምህርት ላይ ከቆምን ማለት ነው። አሁን ችግሩ ባለቤቱ ተትቶ ሐዋርያቱ ተትተው አባቶች እንዲላሉ፣ እናቶች እንዲላሉ፣ አያቶች እንዲላሉ፣ አክስቶች እንዲላሉ ብሎ የሚል ፈሊጥ መጣ እዚህ ክርስትናው በሚባለው ዓለም ውስጥ ማለት ነው። እኛ ደግሞ መምህሩ ምን አለ ነው የምንለው። ሊቁ ምን አለ? ኢየሱስ ክርስቶስ ጌታችን ምን አለ? ወደ እኔ ይመጡ ዘንድ አትከልክሏቸው አለ። በቃ ስለዚህ ወደ እሱ ይመጡ የነበሩት ህፃናት በጥምቀት በኩል አልነበረም። በጥምቀት በኩልማ እንደሆነማ ልንገርህ፣ ዮሐንስ 3:5 ላይ የሰው ልጅ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ብሏል። ኖ ቆይ ፕሊስ፣ ምንድነው እንግዲህ የሰው ልጅ ማለት ሁሉንም የሚያጠቃልል ነው። ወዳጄ እኔ የገጠር ልጅ ነኝና ምን ይባላል አንዳንዴ እንደዚህ ነገሩ ውል የጠፋው ሲያደርገው እንግዲህ ጫወታችንን የዝንጀሮ ሰርግ አናድርገው ይባላል። የዝንጀሮ ሰርግ ምንም መላም የለው ነው የሚባለው። ድብልቅልቅ ያለ ነገር ነው
እና እንደዛ አታርገው። በየብልቱ ብናወራ ይሻላል። እዛ ጋር የመጡት ህፃናት መጡ፣ በአካል መጡ፣ ባረካቸው፣ አለቀ። ወደ እኔ የመጡትን ህፃናት ወደ ኢየሱስ ክርስቶስ መጥተው እንዴት ነው ሊባረኩ የሚችሉት? ነው በአሁኑ ዘመን ያሉት ህፃናት ያኔ በእጁ ነው የባረካቸው። በእጁ ነው የባረካቸው። አዎ፣ ግን እሱ በሌለበት ሰዓት በማን በኩል ነው ሊባረኩ የሚችሉት? ቴንኪው። አሁን ደግሞ ያሉት በማን በኩል ነው የሚባረኩት ነው። ኦኬ፣ አሁን አንተ የመጀመሪያው ላይ በደንብ አድምተህ መናገር አልፈለግክም። እኔ ለዚህ ነው ተመላልሼ እዛ ጋር የተናገርኩት። ቶሎ ቶሎ ፈጠን ብለሃል። አሁን ልጆችን ወደ እግዚአብሔር ማምጣት ብትፈልግ፣ እኔ አሁን የወንጌል አማኝ ስለሆንኩኝ ልጆች አሉ። ኦኬ፣ ልጆቼ በቤተክርስቲያናችን ለጌታ የምንሰጥበት ጊዜ አለ። ማለት ምን ማለት ነው? ሰው ልጁን ከወለደ በኋላ ልጆች ከእግዚአብሔር ስለተቀበልና ለእሱ የምንሰጠው የሰጠንን እንሰጠዋለን። ምን እያላችሁ ነው የምትሰጡት እኮ? ምን እያልን እንደምንሰጥ እነግርሃለሁ። መቼም ሳሪ ለነቅድስት እያልን አንሰጥም እኛ ቤት፣ ግን እነግርሃለሁ ምን እያልን እንደምንሰጥ ማለት ነው። በመዝሙር 127 ቁጥር 3 ላይ አምላካችን የእግዚአብሔር ቃል ሲናገር ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንን ፍሬ የእሱ ዋጋ ነው ይላል። ልጆችን የሰጠን ማን ነው? እግዚአብሔር። ሚካኤል ልጅ ይሰጣል በለው። ማርያም ልጅ ትሰጣለች ከተሳልክ። እሺ መረጃ ስጠኝ እስኪ። ማርያም ልጅ ትሰጣለች ከተሳልክ ብሎ የሚል እኔ መዝሙር 127ን ጠቅሻለሁ። የሰጠኝን እግዚአብሔር ስለሰጠኝ መልሼ ለእግዚአብሔር የምሰጥበትን የቤተክርስቲያናችን ስርዓት እነግራለሁ። መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው ማለት ነው። አንተ ግን ማርያም ልጅ ትሰጣለች፣ ጸጋ የሞላብሽ የተባለች የጸጋ ሙላት ያላት ስለሆነ ምንም ነገር ላድርግ ካለች ልጇ አይከለክላት። ኦኬ፣ ልጇ አይከለክላትም አይደል? ያ ሰጪው ማርያም ነች፣ እግዚአብሔር ነው ሰጪው። ሰጪውማ እግዚአብሔር ነው። እና ታዲያ ወደ ማርያም ድረስ ስላደረስከው ነው። ማርያምን ታዲያ አንተ ሶስተኛ ደላላ ማን አስገባ ብሎ አለህ? እኔ ደላላ ደላላ ባታስተካክለው ጥሩ ነው። ኖ ቀጥታ እንጠቀመው። ደላላ የሚባለው በሶስተኛ ወገን መካከል ላይ በሁለቱ ወገን የሚገባ ማለት ነው። መጽሐፍ እንደዚህ እያለ እየነገረ በመዝሙር 127 ላይ ወንድም አለምዬ እንትን ዮሐንስ 2 ላይ እንዴት እሷ ጣልቃ ገባች? ብራዘር ውሃው ጋር ትሄድ አንተ። ውሃ ፈሳሽ ትወዳላችሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ጋር ዋናው እሱ አይደል እንዴ? የምትድነው እኮ በፈሳሽ ነው። አታውቅም? ደሙ ፈሶ እኮ ነው የዳንከው ወዳጄ። ፈሳሽ ነገር ትወዳላችሁ ያልኩት እንትን ውሃ የሚጠጣ ደሙና ውሃው እኮ ነው የሚፈሰው ነገር ነው። ደሙማ ክቡር ነው የጌታዬ። እናንተ ግን ወዳጄ ምንድን ነው የሆንከው? ፈሳሽ ነገር ትወዳላችሁ ብዬ ስልህ አንደኛ ቅድም ስለ ውሃ ስታወራ ነበር። በውሃ በኩል ወደ ኢየሱስ መጡ ብሎ የሚለውን መጽሐፍ ቅዱስ ብሎ የማይለውን መጽሐፍ ቅዱሱን ደፍሮ ሴትን ደፍሮ እጅ ጠምዝዞ እንደሚደፍር ጎረምሳ የእግዚአብሔርን ቃል ጠምዝዘህ ማይለውን ብለህ የእግዚአብሔርን ቃል ልደፍር ፈለግ። ወደ ኢየሱስ ልጆቹ የመጡት በእግራቸው ነው። አቅፎ ሳማቸው፣ በእጁም ባረካቸው። ፒሪየድ። ውሃ የሚባል ነገር ጥምቀት የሚባል ነገር የለም። ኦኬ። አሁን አንተ ልጆችን ታዲያ አሁን ባርኮትን በዛ ሰዓት ልጨርስ እኮ አልኩ ብራዘር። እሱን ቅድም ጨረስን 18 ጊዜ በአሁኑ ዘመን ያለው ላይ እንደመጣ ቅድም የኢየሱስን እንዳልጨርስ ደጋግመህ ወደዚህ ትሰማኝ ነበረ። ኦኬ ልጆችን አንተ ጨርሳለህ። ቆይ እዚህ ላይ አንድ ጥያቄ ልጠይቅህ። እዚህ ላይ አብረህ አያይዘህ ለምንድን ነው አቋርጠኸኝ የምታወራው? ልጨርስ ነው እዚች ላይ አያይዘህ እንድትመልስልኝ ነው። እሺ ጌታችን ኢየሱስ ክርስቶስ በዚህ ሰዓት የማጥመቅን ሚሽን አልሰጠም ነበር በይፋ ለሐዋርያት። ከዛ ግን ለሐዋርያት የሰጠው ከዛ በኋላ ነበረ። ይሄንን ህፃናትን የሚመጡ ዘንድ ብሎ እንትን ካለ በኋላ ነው አትሊስት ሚሽኑ የተሰጠ። አንተ ብልጥ መሆነ ነው አይደለ? በቃ በአንተ ብልጥ ነህ አይደል? ኤርሚያስ የገጠር ልጅ ነኝ ብዬ ስልህ ምንም ነገር የማይገባኝ ገሪባ ነገር አድርገህ ከሆነ እኔ ሀሳቤን አልስተውም። ኦኬ
ጌታችን ኢየሱስ ክርስቶስ ጋር ህፃናት በምን መጡ? በጥምቀት አልመጡም። የመጡት በእግራቸው ነው። የባረካቸው በምንድነው? በእጁ ነው የባረካቸው፣ በጥምቀት ባረካቸው ብሎ የሚል የለም። 4 ነጥብ። ይሄን እያስቀመጠ አይደለም እንዴ? ለወደፊት እኔ የሚታረኩ እባክህ፣ እኔ በቤቴ እንደዚህ መለመን የለብኝም። እኔ ስናገር በነጥብ ነው የማወራው ብራዘር፣ በነጥብ። ኦኬ፣ ጌታ ጋር መጡ። የመጡት በምንድነው? በእግራቸው ነው። ተቀብሎ ባረክ፣ በእጁ ባረካቸው። አሁን ያሉ ህፃናት እንዴት ይባረካሉ አልከኝ። ኦኬ፣ እኔ ልጆች አሉኝ አልኩ። ከዛስ ልጆቻችንን ለጌታ መስጠት አገልግሎት አለ በቤተክርስቲያን እያልኩ ለምን ልጆቼን ለእግዚአብሔር የምሰጥበት ምክንያት ልጆች የእግዚአብሔር ስጦታ ስለሆኑ ብዬ መዝሙር 127 ቁጥር 3 በቃሌ የነገርኩን በጥቅስ አወጣሁልህ። ቀጥዬ እግዚአብሔር ልጆች እንደሚሰጥ የሆድ ፍሬ ከሱ የሱ ዋጋ ነው ብሎ የሚለውን ከነገርኩ በኋላ ሚካኤል ልጅ ይሰጣሉ ብዬ አልኩ። ከጠየቀው አዎ አልከኝ። ማርያምስ ብለህ ስትላት ከተሳልክ ትሰጣለች አልከኝ። መረጃ ስጠኝ ነው ብያልኩ። እኔ እግዚአብሔር ልጆች እንደሚሰጥ ይኸው እየነገርኩ ነው። እግዚአብሔር የሰጠኝ ልጆች ለሱ እሰጣለሁ። ይሄን ደግሞ አይሁዳውያን አባቶች እንደዚህ ያደርጉ ነበር በመጽሐፍ ቅዱስ ላይ ማለት ነው። አንተ አሁን ማርያም ልጆች እንደምትሰጠን እስኪ ንገረን። ብትሳል ትሰጥሃለች ብለህ ስላልከኝ ማለት ነው። ኦኬ፣ እንዴት ብላችሁ ነው ታዲያ ህፃናትን የምትሰጡት? ኖ በመጀመሪያ ስጠኝ አንተ ማርያም፣ ከዛ እኔ እንዴት እንደምትሰጥ እነግርሃለሁ። ልጆቼ እንዴት እንደሰጠ። ኦኬ፣ ማርያምማ እንዴት አድርጋ እንደምትሰጥ እኮ ልንገርህ። ጥቅሱ ነገረኝ። የመጀመሪያው ኦኬ፣ ዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ጣልቃ ገብታ የወይን ጠጅ አይደል? አቤት ጌታ ኢየሱስ አትመጣም ወይ? አትገላግለንም ወይ? እኔ ስለ ልጅ ስጠይቅህ አንተ ፈሳሽ ጋር ትሄዳለህ? ታዲያ ምሳሌ ነው እኮ የፈለከው። ምሳሌ ነው የፈለከው። ምሳሌ በመድኃኒዓለም በመድኃኒዓለም እዚህ ላይ የሰራችው ስራ የማማለድ ስራ አይደለም ዳኒ። በቃ እኔ ከወይን ጠጅ ያልተፋታ ትውልድ ዳኒ አለህ ወይስ አውቀህ ነው ዝም ያልከው? ምን ሚዩት አረከኝ እንዴ? ኧረ እኔ አላደረኩም። ምን አንተ እኮ ሚዩት አረከኝ እንጂ አፒታይቴን ልዘጋው ማለት ነው። ስለ ልጅ ስጠይቅህ ዮሐንስ ወንጌል መጽሐፍ በላይ ምን ልትለኝ? ውሃ የወይን ጠጅ ልጅን እንደምትሰጥ አሳየኝ ያልኩ። ማርያም ልጅ እንደምትሰጥ ያሳየኝ እኮ። ለእመቤታችን ምንም የጎደላት ጸጋን የሞላብሽ የተባለች ስለሆነች ጸጋ ሁሉ የተሰጥቷታል። አይደለም ልጅ መንግስተ ሰማያትን ታሰጥሃለች። ለሼቱ ጋር የተጻፈው መንግስተ ሰማያትን ታሰጥሃለች ብሎ የሚል ይኸው የወይን ጠጁ ነው። አዳኝህን የመሰለ ታላቅ ጌታችን ኢየሱስ ክርስቶስን ወልዳለች። ምንድን ነው ግን ወገኖች፣ ኑሮ ነው ወይስ የምትኖሩበት አካባቢ? ምንድን ነው የሚያወራው? ኧረ እውነቴን እኮ ቢሆን እኔ አንዳንዴ የኑሮ ውድነት ነው ወይስ ቤተሰብ ጋር ችግር አለ ወይስ የጤንነት ችግር አለ? እኔ ምንም ሊገባኝ አልቻለም። ስለ ልጅ እያወራቱ የወይን ጠጅ ፈሳሽ። ታዲያ በምሳሌ እኮ ነው የሚነገረ። የሚጠይቀውን ጥያቄ በሙሉ በምሳሌ ነው እኮ የሚሰጥ። ወንድም አለም በቃ በሰላም ብንለያይ እኔ በቃ አሸንፈኛል። ምሳሌ እንደዚህ ከሆነ በአፍንጫ ይቅርብ፣ እኔ በአፍንጫ ይውጣ። እኔ ምሳሌ እንደዚህ ከሆነ ይቅርብ። ሰላም መኪናው በትክክል ይሄ መኪና ሊያስገለብጥ የሚችል ምሳሌ ነው። እሺ ቤት ደህና ናችሁ? ጥሩ ውይይት ነው ውይይታችሁ። እኔ አንድ ጥያቄ አለኝ ለኤርሚ፣ አንድ ጥያቄ ልጠይቅህ ካልደበረክ ማለት ነው። አሁን ልጆች አሉኝ ብላል። ልጆች ካድገው አሁን በቃ አንተ በምታስተምራቸው በአንተ እምነት ነው አይደለ? ወደፊት ልጆች ካድገው ራሳቸውን ካወቁ በኋላ እምነታችንን ቀይር ብለህ ትፈቅድላቸዋለህ? አምነውበት ትክክለኛ እምነት ካልሆነ ትክክለኛ እምነት አለ ብለው ከሄዱ ትፈቅዳለህ? አይቀይሩም። አንደኛ እጸልያለሁ፣ ሁለተኛ ለልጆቼ እየጸለይኩ ስላለሁ፣ ሁለተኛም ደግሞ መጸለይ ብቻ ሳይሆን ልጆቼ በሶስት ቦታ ላይ መንፈሳዊ ትምህርትን ይማራሉ። ከእኔና ከእናታቸው ማለት ነው። ኦኬ። እናም ደግሞ ከቤተክርስቲያን ይማራሉ። ሶስተኛ ደግሞ ከትምህርት ቤታቸው ይማራሉ። ልጆቼን የማስተምርበት ትምህርት ቤት የክርስቲያን ትምህርት ቤት ነው። መጽሐፍ ቅዱስ ትምህርት ሙሉ የሚሰጥበት ማለት ነው። አንድ ሳብጀክት ሆኖ ይሰጣል። ስለዚህ ከትምህርት ቤት ይማራሉ። ኦኬ። ባንዲራ ሲያወርዱ የጌታን መዝሙር ዘምረው ነው። ሲሰቅሉም ሲያወርዱም
ምሳቸውን ሲበሉ ጸልየው ነው። በትምህርት ቤት ውስጥ በፓስተሮች እንደዚሁም ደግሞ መንፈሳዊ ትምህርትን በሚያስተምሩ አገልጋዮች የመጽሐፍ ቅዱስ ትምህርት ሳብጀክት ሆኖ ይሰጣል። ስለዚህ እኔ ልጆች አሁን እየተማሩበት ያለ ትምህርት ቤት የክርስቲያን ትምህርት ቤት ነው። በግል ያለ ትምህርት ቤት ነው፣ የክርስቲያን ትምህርት ቤት ነው። ይህን ይማራሉ። ስለዚህ ከእኔና ከእናታቸው ከቤተክርስቲያናችን በሰንበት ትምህርት ቤት በሰንዴ ስኩል ከትምህርት ቤታቸው ሁሉ ጭምር እየተማሩ በምሳሌ መጽሐፍ ምዕራፍ 22 ቁጥር 6 ላይ እንደተጻፈው ማለት ነው ልጅህን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ብሎ ስላለ እኔም ደግሞ አምላኬ እግዚአብሔር የሚሰማኝ ነኝ፣ ጸልያለሁ። ለእኔም ብቻ ሳይሆን ለክርስቲያን ልጆች ሁሉ ጭምር ዓለም አይበላቸውም፣ ሰይጣን አይበላቸውም፣ ምክንያቱም ለጥፋት አይወልዱም ተብሎ ተጽፏልና የኔና በክርስቶስ ኢየሱስ ያመኑ ልጆቻችንን ሰይጣንና ዓለም አይበላቸውም፣ አይሄዱምም። ከሄዱም ደግሞ እንሄዳለን እንኳን ብለው ካሉ ተገቢ የሆነ መልስ ሊያገኙበት የሚችለውን ደግሞ ጥያቄ ያገኛሉ ማለት ነው። ስለዚህ ለጠይቅ እንደዛ እንዳልኩህ ኤርሚ አንተ ኦርቶዶክስን ስላላመንክበት ወደ አሁን ባለበት እምነት አለፍክ አይደለም? ጥያቄን የጠየቁ ለዚህ ነው። አየህ አንተ ትውልድ እንዳልከው ከሆነ ትውልድ ኦርቶዶክስ ነው፣ ቤተሰቦች ኦርቶዶክስ ነው። ስለ ኦርቶዶክስ ጥንቅቅ አድርገህ ታውቃለህ። ግን አንተ የኦርቶዶክስ ስላላመንክበት ወደዚህኛው እምነት ያድነኛል ያልክበት እምነት ጋር ለዘላለም እኖርበታለሁ ብለህ ወደዚህ እምነት መጥተሃል። አየህ ለዚህ ነው ጥያቄ የጠየኩህ። ስለዚህ የኔና የልጆቼ ይለያያል አታለም። አሁን እኔና የልጆቼ እኔ የመጣሁበት እኔ ስመጣ ከኦርቶዶክስ ቤተክርስቲያን የመጣሁት ልክ ነው። ቤተሰቦቼ የኦርቶዶክስ እምነት ተከታይ ናቸው፣ ልክ ነው። አድጌ በኦርቶዶክስ ቤተክርስቲያን እምነት ተማርኩኝ። ከዛ ቀድስ ነበረ። ኦኬ የመጽሐፍ ቅዱስ እውቀት እኔም የሆነ ቤተሰቦቼ የለንም። ኦኬ የለንም። መጽሐፍ ቅዱስ ማለት ብሉይና አዲስ ኪዳን ይሄ እውቀት የለንም። ምንም የምናውቀው ነገር የለም። ቤታችን ውስጥ ቢኖርም ግማሹ ገጽ የተገነጠለ የተቀደደ ምናምን ነገር አይነት ነገር ነው፣ የለንም ማለት ነው። ልጆቼ ግን የኔ ልጆች ግን ከእናትና ከአባታቸው መጽሐፍ ቅዱስ በቤታችን እናነባለን። አይሽ ይሄን ማለት ነው። አሁን የልጆቼ መጽሐፍ ቅዱስ እዚህ ባሳይሽ ለእነሱ የተገዛ ማለት ነው። በየክላሳቸው አስቀምጨዋለሁ። በየክላሳቸው አስቀምጨዋለሁ። እዚህ ጋር ነበር የተቀመጠ ለእነሱ ተብሎ የተገዛ ማለት ነው። ለምሳሌ ይሄ ኤንአይቪ አንደኛው ለልጄ የገዛሁት ነው። ኦኬ ያን ሆሊ ባይብል ቤተጥቂ እሺ ያን የሆሊ ባይብል ኤንአይቪ ኒው ኢንተርናሽናል ቨርዥን ማለት ነው። ለልጄ የገዛሁለት ለወንድ ልጄ የገዛሁለት ነው የሚያነባው ማለት ነው። ሁለት አንደኛው በትምህርት ቤት ለትምህርት ቤት የገዛሁለት፣ አንደኛው ደግሞ በቤቱ የገዛሁለት ማለት ነው። ያን ጤናማ የሆነ እግዚአብሔር ቃል ነው፣ ያነባል። እኔም አነባለሁ እሱም ያነባል ማለት ነው። ለሴቷም ልጄ ልክ እንደዚሁ ማለት ነው። ስለዚህ እኛ ይህንን እድል አላገኘንም ነበር። እኔ ይህንን እድል አላገኘውም። ልጆች አሁን ከእውነተኛው ምንጭ ከመጽሐፍ ቅዱስ ይጠጣሉ ማለት ነው። ቤት ነው የሚያገኙት። አንደኛ በቤት ውስጥ እኔና እናታቸው ስንጸልይ የመጽሐፍ ቅዱስ የእግዚአብሔርን ቃል አንብበን እነሱም አንብበው እንጸልያለን ማለት ነው። ከኔና ከእናታቸው በቤተ ክርስቲያን እሁድ በሚሄዱበት ሰዓት ላይ ሁሌ የቤተክርስቲያን የሚመጡ ልጆቻችንን ትምህርት አለ። ራሳቸውን የቻሉ አስተማሪዎች አሉ። እግዚአብሔር አምላክ የባረካቸው ጸጋ ያበዛላቸው የመጽሐፍ ቅዱስ እውነት ያስተምራቸዋል። ሶስተኛ በቤተ ክርስቲያን በትምህርት ቤት በተለይ ዓመታዊ ጥቅሶችን ሁሉ ጭምር በመያዝ ማለት ነው። አንዲት አሁን የኔ ልጆች ባመጣቸው የኔ ልጆች የሚናገሩትን የእግዚአብሔርን ቃል ጥቅስ አንቺ አታውቂውም። ለምን? በትምህርት ቤት በደንብ ይሄ ራሱን ችሎ ይሄ ራሱ በእያንዳንዱ ተማሪ ዴስክ ላይ አላቸው። ይሄ የራሳቸው የተገዛ ማለት ነው። ስለዚህ ልጆች አሁን በሶስት አቅጣጫ በቤተክርስቲያን በትምህርት ቤት ያገኛሉ። እኔ ይህንን እድል አላገኘውም። እኔ ይህን እድል ስላላገኘው የኦርቶዶክስን ክርስትና ቅዳሴ ከመቀደስ ባለፈ የማውቀው ነገር የለም። የዘላለም ሕይወት እንዳለኝም እኔም አላውቅም። እናትና አባቶች የማያውቁም፣ ንስሐ አባታችን የማያውቁም፣ ቄሶቹም አያውቁም። ቄሱም ዝም መጽሐፉም ዝም አይነት ነው ማለት። ስለዚህ ከእኔ ይልቅ ልጆቼ መጽሐፍ ቅዱስን ለማወቅ በጣም ትልቅ አለን። መጽሐፍ ቅዱስን ሰው ካወቀ አምላኩ እግዚአብሔርን እያወቀ ይሄዳል ማለት ነው። ተመልሶልኛል። አመሰግናለሁ። በቃ ግን እንደማትከለክላቸው ቢሉ እንደማትከለክላቸው ነው። አንተ አምነክ እንደመጣ እንደማትከለክላቸው ነው።
ግን እነሱ ደግሞ እንዳልከው በቤትም በትምህርት ቤትም በምን በዚህ ታንጸው ስለሄዱ በዚህ ነው የሚቀጥሩት። በቃ ተመልሶልኛል። አመሰግናለሁ። ያ ቴንክ ዩ። የኔ ልጆች ሲጀምር ለጥፋት አይሆኑም። ጌታ ኢየሱስ ክርስቶስ አደራ ብየው አሁን ገና እንኳን ገና ሄጅ አይደለም አሁን ጭምር እንኳን አደራ ልጆቼ ነው የምለው። አደራ ለማትበላው ለአንተ አደራ ለጥፋት አይወልዱም ብለሃልና ለጥፋት አልሰጠኸኝም። ልጆቼን ዓለም አይበላቸውም፣ ሰይጣን አይበላቸውም። የክርስቲያንን ልጆች ዓለም አይበላቸውም፣ ሰይጣን አይበላቸውም። እኔ ናቅኳቸውን እኔ ትቻቸው የመጣቸውን ስማቸውን እንኳን ራሱ እንኳን እንዲያውቋቸው እንኳን አልፈልግም። አይታወቅም። ኢቨን እኔ ሰው ሆኖ እንኳን ማለት ለሚስቴ እስከዚህ ድረስ ነግሬያታለሁ። ሰው ሆኖ ድንገት የቱ ጋር ዘመናችን እንደሚያልቅ አናውቅም። ድንገት እንኳን እኔ ቀድሜ ብሄድ አባታችን ሲጠቀምበት የነበሩ መጽሐፍቶች ናቸው ብለው ካሉ በእነሱ እጅ ላይ እንዲቀሩ የምፈልገው መጽሐፍት እነዚህ መጽሐፍቶች ነው፣ መጽሐፍ ቅዱስ ማለት ነው። ከዛስ እነዚህን ለዘላለም ናቸው፣ አይኖሩም። በቃ በገንዘቤ ነው የገዛሁት፣ ማንም እንደዚህ ለምን አረክ ብሎ የሚለኝ የለም። ስለዚህ በቃ መጽሐፍ ቅዱስ አሁንም ጭምር ስለምነግራቸው ማለት ነው። ይሄ ምንድነው ልጄ ብዬ ልጆቼ ስጠይቃቸው ሆሊ ባይብል ነው የሚሉት። በቃ እነዚህ ይሄ መጽሐፍ ብቻ ይወርሳሉ ማለት ነው። አመሰግናለሁ። ያው አልደበረክም አይደል? ጥያቄ ኧረ ትችያለሽ። አመሰግናለሁ። ይህንን ጥያቄ ያጨረስክልኝ። እሺ ምን ነበር የጠየቀኝ መልከጼዴቅ? ምን ብላችሁ ነው የምትባርኩ? ማነው ወደ ጌታ የምታመጣቸው የሚባል? ወደ ቤተክርስቲያን ይዘናቸው እንመጣለን። ከዚያስ ምን ትላላችሁ? ወደ ቤተክርስቲያን ይዘን እንመጣለን። የቤተክርስቲያን ፓስተሮች አሉ፣ የቤተክርስቲያን ሽማግሌዎች አሉ፣ መሪዎች። እነሱ ይዘውን ወደ መድረክ ይዘን እንድንወጣ የጌታ የሰጠንን ልጅ ጌታ ይፈቅድ ከ3 ወሩም በኋላ ስለሚሰጠኝ ህይወትዬ ማለት እግዚአብሔር ይባረክ። በምን ያህል ጊዜ ነው እንደዛ የምታደርጉት? ከፈለግን በ2 ወር ውስጥ በተወለደ በ2 ወር ውስጥም በ3 ወር ውስጥም ልናደርግ እንችላለን። እሱ የግድ ኮመን አይደለም። ኦኬ፣ ይሄንን በመጽሐፍ ቅዱስ ሀሳብ ላሳይ ነው። ማርያም ኢየሱስን ወደ ቤተ መቅደስ ለምንድን ነው የወሰደችው? ፈጠን አድርገው። ኦኬ፣ ፈጠን አድርገው። ያ እሱ የብሉይ ኪዳን ነው። የብሉይ ኪዳን እኮ እስራኤላውያን እኮ ነው ብያለሁ። የብሉይ ኪዳን ማምላክ ነው ማለት ነው። ኦኬ፣ በምን ያህል ጊዜ ነው የወሰደችው? ነው አድመጠኝ። ለምንድን ነው የወሰደችው ነው ብያለሁ። በ40 ቀኗ ነው የወሰደችው። በ40 ቀኗ? አዎ። እስኪ ያሳየኝ በ40 ቀኗ ወሰደችው ብሎ የሚል። ኦኬ፣ ትራዲሽኑ ምንድን ነው? ትራዲሽኑማ በ8 ቀን ነው ይዘውት የሚሄዱት። ወንድ ልጅ በ8 ቀንማ የመገረዝ ቀን ነው እኮ። ታዲያ ወደ ቤተ መቅደስ የወሰደችው መቼ ነው ያልኩ? በመገረዝ ቀን ሳይሆን በ40ኛው ቀን ነው የወሰደችው። አንተ እሺ በ40ኛው ቀን ወሰደችው ብሎ የሚል ያው እዛ መጽሐፍ ቅዱስ ላይ ያለ የለም። እና በ8ኛው ቀን ነው የሚለው ነው የምትለኝ? የለም፣ በ8ኛው ቀን ነው ብሎ የሚለው ለአብርሃም። አንተ አዲስ ስርዓት ካልደነገክ በስተቀር እግዚአብሔር ለአብርሃም ለአባታችን የተናገረው ወንድ ሁሉ ከዘር የሚወለደው ወንድ ልጅ ሁሉ በ8ኛው ቀን ይገረዝ ነው ብሎ ያለው እኮ። ያ የግዝረት ቀኑን ስለ ግዝረት ቀን ነው የሚናገረው እንጂ በ40 ቀን ወደ ቤተ መቅደስ ወሰደች ብሎ የሚል አምጣ ብዬ ስለ የለም አልከኝ። የለም እኮ ኖ የለም አላልኩህም። የለም ወይን ያልኩ ብዬ ነው የጠየቅኩህ። የለም 40 ቀን ያለው 40 ቀን እናንተ ቤት ነው የምትወደደው። ባይዘው 40/80 ለኮንዶሚኒየም 40 ሙት ዓመት ተስካር ለመብላት ይሄን ብቻ ነው የምታውቀው? የለም 40 ቀን ሌላ ምን አለ? ኦኬ፣ ዘኍልቍን አንብበዋል? አዎ አንብቤዋለሁ። ስለዚህ ያ ሰፖርት አያደርግም። ወደ ቤተክርስቲያን የሚመጣው የመንጻቷ ሴት ልጅ ሴት ወንድ ከወለደች የመንጻቷ ጊዜ ዘኍልቍ አይደለም መልከጼዴቅ ዘሌዋውያን ያ ለማለት ፈልጌ ነው። ችግር የለም ዘሌዋውያን ነው። ምዕራፍ 14 የመንጻት ለማድረግ ችግር የለም። የመንጻት ሕግ ነው። ችግር የለም። በቅነት ስለምጠይቅ እኔም በቅነት እረዳሃለሁ ማለት ነው። ኦኬ፣ ዘሌዋውያን መጽሐፍ
ምዕራፍ 11 ወይም 12 አካባቢ ምዕራፍ 12 ማለት ነው። ስለ መንጻት ሕግ እስከ ምዕራፍ 15 ድረስ አለ። ግን እግዚአብሔር ሙሴ እንዲህ ብሎ ተናገረው። እስራኤል ልጆች ነገራቸው፣ ሴት ልጅ ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟን መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ምን ይበል? ይገረዝ። ጌታ ኢየሱስ ክርስቶስን እንደ ሕጉ ማርያም ወዴት ነው ይዛ ሄደችው? በ40ኛው ቀን። ኧረ በመድኃኒዓለም እሱን አንብበውና ጨርሰው። ያው እንትኑን ጠብቃ ነው ሄደች። በ8ኛው ቀን ይላል። ቆይ ሉቃስ ወንጌል ላይ 8ኛው ቀን የመገረዝ ቀን ነው እኮ። ጌታን ወዴት ነው ይዛ ሄደችው ነው ብያልኩ። ወደ ቤተ መቅደስ ይዛው ሄደችው 40ኛው ቀን። እሺ፣ ወይ አንተ እውነተኛ ትሆናለህ ወይ ሉቃስ ውሸተኛ ይሆናል ማለት ነው። እሺ፣ እዛው ላይ ያለውን አንብበውና ጨርሰው። ሁለት እውነተኛ አይሆንም። ሊገርዙትም 8 ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ፊት የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ ተጽፎ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይ 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። በማን ፊት ሊያቆሙት ይላል እኮ? ምን እንደተባለው እንደ መንጻታቸው ወራት ወይ እንደ መንጻታቸው ወራት። አየህ፣ መንጻታቸው ወራት አሁን መቼ ነው? በ40ኛው ቀን ነው። ታንክ ዩ። ኢየሱስን ግን በስንተኛው ቀን ወሰደችው ብሎ የሚለው እንደ መንጻታቸው ወራት ነው የሚለው። ኢየሱስን በስንተኛው ቀን ይዘውት ሄደው የሚለው በ8ኛው ቀኑማ እንደ ባህሉ ግርዘት ነው የተፈጸመለት። የት ነው ግርዘቱ የተፈጸመው? እሱን እዚህ ላይ ተገረዘ ምናምን የሚል ነገር አላለም። ስለዚህ አሁን እኔ ዋናው የምነግርህ ወንዶችና ሴቶች ልጆች በሚወለዱ ሰዓት ላይ በጌታ ፊት ሊያቆሟቸው ይሄዳሉ ማለት ነው። ይሄዳሉ። ቅድም እያነበብክ የነበረው አትቅደመኝ። ወደ ካህናቱ ይወስዷቸዋል። ካህናቱን ብለው ነበር የሚባርኳቸው። ኦኬ፣ ያን እዛ ላይ ውሰደዋ፣ እዛ ላይ ሄድ እና በደንብ እንገናኛለን። እዛ ላይ መልሷል። እዛ ላይ አንብበው። እኔ ላንብበው አንተ ስለማታውቀው ማለት ነው። ወደ ካህናቱ ይወስዷቸዋል። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲበሏቸው ይላል አይደል? ይታያል። ቆይ ቀኑን ተናገር ወዳጄ። ናና ተመለስ። ምንም አታውቀውም። ስትባርኳ እኔ ጋር ሌሊት ስለሆነ ማለት ነው፣ ወደ እኩለ ሌሊት ጠጋ ነው። ስትባርኳቸው እንዲበሏቸው ይላል አይደል? እሺ ምን ይላል? ቀኑን መቼ ጠቀስከው? አልጠቀስከውም እኮ ቀኑ። ፕሊዝ ስትባርኳቸው እንዴት በሉ ይላል። እዛው ላይ አንብበው። ይሄ አይታየም? አይታየኝም። እንትን ነው እንትን ነው። ይኸው አይታየኝም። አንብበው ራስህ። ኦኬ፣ ችግር የለው። አንብበው። እንዴት አይታየም? በእርግጥ ኦርቶዶክሳውያን የእግዚአብሔር ቃል አይታያችሁም። ሌላ ነገር ውስጥ ገባለህ። ዝም ብለህ አንብበው። አይ ገድልና ድርሳና የሚታያችሁ ሳላች ላይ ነው። በቃ እንደበረረች ወፍ በቃ ዛፍ እንዳገኘ አንብበው። ወፍ ሄደ እዛች ላይ ነው የምታርፈው። ሁላችን እየሰማን ነው። አንብበው። አያነቡም። መጽሐፍ ቅዱስ እንደማያነቡ ማሳያው አንዱ ይሄ ነው። ያው ስትባርኩም ስላላነበብኩት አይደለ? አሁን ይህን ጠቁሜ እያነበብኩ ያለው ሚዩት አድርገው። ቴንኪው። ሲባርኳቸው የፍጡር ስም ጠርተው አልነበረም ሌዋውያኑ ካህናት ይባርኳቸው የነበሩት። ሲባርኳቸው እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔርም ፊቱን ወደ አንተ ያንሳ ሰላምንም ይስጥህ፣ እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔም እባርካቸዋለሁ ይላል። ስለዚህ እኔ ልጆቼን በወለድኩም ሰዓት ላይ ወደ ቤተክርስቲያን ይዘን እንሄዳለን፣ እኛ የወንጌል አማኞች ማለት ነው። ለምን ቀኑን ስኪፕ አደረከው ኤርሚ? ፕሊዝ ጨርሰን የመጣ ነው። ፕሊዝ
ቀኑን እኮ ስኪፕ አደረከው። ፕሊስ እኮ አልኩ ወዳጄ፣ ጨርሰን የመጣ ነው አይደለ? መች አነበብከው? አላነበብከውም እኮ። እሺ የሴቶችን የወንዶችን በምን ያህል ጊዜ መሆን እንዳለበት እዛ ላይ ይናገራል። ኦኬ አሁን እንግዲህ ብዙ ለምኜዋለሁ፣ እንዴት እንደማንገላታው እዩ። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው? ፕሊስ ቢልስ ብዬ ለምኜ ነበር፣ እንደምንም ታገየ እንቅልፌን ይዘዋለሁ። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው? ሰዎች ስለ እኔ አይደለም እያወራ ነው። አንተ ወደ ቤተክርስቲያን የተወሰድከው መቼ ነው? እኔ ልጆቼን የወሰድኩበትን እየነገርኩ ነው። አንተ መቼ ነው የሄድከው? መሰቃየት ፈልጋል? ትንሽ ላሰቃይህ። መቼ ነው የተወሰድከው ወደ ቤተክርስቲያን? ለምን አንተ ወደ ቁም ነገሩ መቼ ነው የተወሰድከው? ወደ ቁም ነገሩ ነው። መቼ ነው የተወሰድከው? እኔ ልጆቼን እኮ ለምን አታነበውም? አይነው ሰዎች እንዳይሰሙት ትፈልጋለህ። መቼ ነው የተወሰድከው? እችን ሰዎች እንዳይሰሙ ትፈልጋለህ። አይነው ሚዩት እንዳደረግ ካልፈለግ በስተቀር መቼ ነው ወደ ቤተክርስቲያን የተወሰድከው አንተ? ኦኬ ራስህ ለምን እችን ለምን እምቢ? ቤቲ ልጠይቃት። እኔ ነው ሚዩት አደረኩ። ቤቲ የማይክ ክፈች። ኦርቶዶክሳዊት ስለሆነ ትመልሳለች። ቤቲ የውሃ ጥምቀት ተጠምቀሻል አይደል? ተጠምቄያለሁ። ሴት በ80 ቀኔ። ሴት በ80 ቀን፣ ወንድ በ40። እሺ ነው እሱ ራሱ ይመልስ። መልከ ጼዴቅ ማይክን ክፈት። እሺ የማታፍራው ኦርቶዶክስ እንደዚህ ትመልሳለች። አንተ ወደ ቤተክርስቲያን ሄደ የተጠመቀው በስንት ቀን ነው? ሚዩት እያረከኝ እኮ ነው። እኔ ነኝ ያርኮብ ያለው። ይቅርታ አሁን ንገረኝ። አንተ ወንድ ስለሆንክ መቼ ነው ወደ ቤተክርስቲያን የተወሰድከው? ይሄንን እኮ እንዲታወቅ ነው እኮ እዛ ላይ አሁን ስኪፕ ያደረግበት ቦታ ላይ በ40 እና በ80 እንዴት እንደሆነ ስለሚናገር ቀኑን ንገረኝና መልስልኝ እኮ ነው ያልኩህ። ቀኑን ንገረኝ። ለምን ማንበብ አልፈለግክም? እሱ ቀኑን ንገረኝ። ከዛ ልናነበው እኮ ነው ማለት 40 ቀን ነው። ሌላ ምን ይሆናል? አዲስ ነገር አለ። 40 ቀን። ቴንክ ዩ ጎበዝ። በ40 ቀን እሺ፣ ተወስደ ተጠምቀሃል ማለት ነው። ተጠምቃችኋል። እሺ ተጠምቀሃል። በ40 ቀን ወንድ ልጅ በ40 ቀን፣ ሴት ልጅ በ80 ቀን እንድትጠመቅ ያዘዘው አለ ጌታ? ያዘዘበት ቦታ አለ እዛ ላይ? ለስኪፕ ያደረግከውስ? ቴንክ ዩ ስኪፕ ያደረግከው እሱን እንድትል ነው የፈለግኩት። እሱ እንድትል ነው እንግዲህ። በራስህ እጅ መሰቃየትን ከመረጥክ ያለ ርኅራኄ እንግዲህ ቻለው። አንዴ መታል እንደ ቡሄ ልጅ እንቀጥላለን ማለት ነው። ዘሌዋውያን መጽሐፍ ምዕራፍ 12 ቁጥር 1 እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆችን እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን የረከሰች ትሆናለች ይላል። ስንት ቀን? 7 ቀን። 7 ቀን ምን ያለች ትሆናለች? የረከሰች ትሆናለች። ተዘጋጅ እንግዲህ ለስቃይ። የረከሰች ትሆናለች። 7 ቀን የረከሰች ትሆናለች። እንደ ህመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁን ከስጋ ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። 33 እና 7 ወይት እኮ ደምረዋ። ይሄው ልደምረው ነው። ወይት እኮ ነው ያልኩ ብራዘር። ምንም ጥድፍ የለም። አንተ ለመሰቃየት ብቻ ተዘጋጅ አልኩ። ስንት ቀን? ሰቃይልሃለሁ፣ ችግር የለም። 40 ቀን ምን የሆነች ትሆናለች? 40 ቀን ምን ያለች ትሆናለች? የነጻች ትሆናለች። 40 ቀን ያ ወደ እንትን የምትሄድበት ነው፣ ወደ ቤተክርስቲያን የምትገባበት አይልም። ቤተክርስቲያን የሚባል ነገር እዚህ ጋር የለም። ወደ ያው ነው የለም ቻለው ብራዘር፣ ቀላቅለህ አታውራ። ብሉይ ኪዳን ላይ ያለው ቤተ መቅደስ ከደሟ እስክትነጻ ስንት ቀን ትቀመጥ ይላል? 33 ቀን። 33 ቀን ሲደመር 7 ስንት ነው? 40 ቀን። 40 ቀን ማነች የምትረክሰው? ወንድ ልጅ ከወለደች። ማነች የምትረክሰው? ሴቷ አይደል? 40 ቀን ከምን ጋር ነው የተገናኘው? ከመርከስ ጋር አይደለ? ከመርከስ ጋር። ቴንኪው። ልገልብጠው። የቃል እምነት ክደትን እቀበላለሁ። አንዳንዴ ሳጅን ያሰኘኛል እንደ ፖሊስ። ተወኝ ልተኛበት ብዬ ብልን ቢካልክ ራርቼ ለነበረ። እሺ
33 ማለት ሰባተኛው ቀን አለ፣ ከዛ 33 አለ ሲደመር 40 ቀን ደመር ነው። 40 ቀን የሴቷ የመርገም ቀኗ ነው። አርባው ቀን የሴቷ የመርገም ቀን ነው። ኦኬ 40 ቀን የወንድማችን የመንጻቷ ቀን የሚደርስበት ቀን ማለት ነው። የአንተ ደግሞ የጥምቀት ቀን ነው። ያ ታዲያ ዘሌዋውያን መጽሐፍ ምዕራፍ 12 ላይ 40 ብሎ የሚለው ቀን ያገኘ